ራሳቸውን ክቡር አዲስ አለማየሁን አነጋግሬያለሁ። ለምሳሌ በዛብህ እርሶ ኖት ወይ? በቃ ከዚህ በኋላ አንተ ነው የምትረከው፣ እኔ ደግሞ አልተረክም። በምን ምክንያት ነበረ ትረካ ባለቀ ቁጥር ሞገደኛው ነው ጤን ታሰሙ የነበረው? ለጋዜጠኝነት መፈጠር ወይስ መሰራት? አንተ ለጋዜጠኝነት ተፈጠርክ ወይስ ተሰራ? እንዴት ናችሁ ውዶቻችን? ጋዜጠኛ ደጀኔ ጥላሁን በ1948 ዓ.ም እዚሁ አዲስ አበባ አዲሱ ገበያ አካባቢ ተወልዶ አደገ። ትምህርቱንም ተከታተለ። በመምህርነት ጥቂት ካገለገለ በኋላም ከ1972 እስከ 1975 ባሉት ዓመታት ቋንቋና ስነ ጽሑፍ አጠና በአዲስ አበባ ዩኒቨርሲቲ። ኋላም በኢትዮጵያ ሬዲዮ ተቀጥሮ ለ23 ዓመታት አገለገለ። እንደ የኪነ ጥበባት ምሽት፣ የእሁድ መዝናኛ ፕሮግራሞች ላይ ቢሰራም ሁላችንም አድምቀንና አጥብቀን የምናስታውሰው ግን በከመጽሐፍት ዓለም ዝግጅት ነው። በመሆኑም በዚህ ዝግጅት አማካይነት ብዙ ሚሊዮኖች ለመጽሐፍትና ለንባብ የላቀ ፍቅር እንዲያድርባቸው ከፍ ያለ ስራ መስራቱን መናገር አይከብድም። ስለዚህም ብዙ መልካም አእምሮዎችን የሰራ መልካም ሰብዕናዎችን የኮተኮተ ባለውለታ ነው ማለት ይቻላል። መጽሐፍትን ከጆሮአችን ጋር ያዋደደ የንባብ ረሃብና ጥማችንን በከፊል በማስታገስም የበለጠ እንድንፈልግ የበለጠ እንድንሻና አስተሳሰባችንን እንድናሰፋ የሚቻለውን ያደረገ ሙያተኛ ነው። ጋዜጠኛ ከመሆኑ አስቀድሞ በመምህርነት የሰራ ሲሆን ጊዜውም በእድገት በህብረት ዘመቻ ወቅት ነው። እናም በጠቅላላው የሀገራችንን የድርሰት ልክ ወይም ደረጃ ያሳዩ ከነበሩ ፕሮግራሞች አንዱ አዘጋጅ ነበር። የራሱን አሻራ ትቷል። የህይወት ዶሴውን ጠርዟል። የዚህ ፕሮግራም አዘጋጅም በልጅነት ዘመኑ ይህንን ድምፅ ሲመገብ ኖሯል። ከመጽሐፍት ዓለም በዚህ ከመጽሐፍት ዓለም በተሰኘ ፕሮግራም በልዩ ልዩ ደራሲያን የተጻፉ ልብ ወለድ ድርሰቶችና ሌሎች ስነ ጽሑፎችም ይቀርባሉ። ከመጽሐፍት ዓለም ጋዜጠኛ ደጀኔ ጥላሁን እንኳን ደህና መጣ። አመሰግናለሁ። እንዴት እንጀምር አይባልም? ለአንድ ጋዜጠኛ እንዲሁ ባገኘነው ጥያቄ እንጀምራል። ጥሩ ነው፣ ደስ ይለኛል። እሺ፣ ለጋዜጠኝነት መፈጠር ወይስ መሰራት? አንተ ለጋዜጠኝነት ተፈጠርክ ወይስ ተሰራ? ከባድ ጥያቄ ነው መፈጠርና መሰራት የሚለው። ግን ጋዜጠኝነት በትምህርት ሊመጣ የሚችል ሁለተኛም ደግሞ ተሰጥኦንም የሚጠይቅ ሁለቱም አብሮ የተሳኩ ቢሆኑ ቢያያዙ የተዋጣ ይሆናል ብዬ ነው የኔ እምነት። ዋናው የትኛው ነው? ዋናው ትምህርቱ ነው። እንግዲህ የምልህ እንደዚህ አይነት ነገሮች በዓለም ላይም ቢሆን እነዚህ ነገሮች አከራካሪዎች ናቸው። በሁለት ይከፈላሉ። አንዳንዱ መሰረታዊ ትምህርቱ ነው፣ ታለንቱ በኋላ የሚመጣ ነው የሚሉ አሉ። ሌሎቹ ደግሞ ታለንትን የማያስቀድሙና ከዛ በኋላ ጋዜጠኝነቱ እንደ ስኪል ክህሎት ሆኖ ሊከተል የሚችል ነው። ግን በአጠቃላይ ግን ሊያግባባ የሚችለው የመጀመሪያው ቅድሚያው ትምህርቱ ሆኖ ከዛ በኋላ ተሰጥኦ ቢከተል እና ቢያዝ ጥሩ ይመስለኛል። ይህንን የእሳቤ ልዩነት መሰረት እናደርግና ጋዜጠኛ የመሆን ህልም እንደሌለህ ነው ያወቅኩት። ጋዜጠኛ ለመሆን ሳታስብ ጋዜጠኛ ከሆንክ ተሰራ ወይስ ተፈጠርክ ብዬ እንደጠቂያ ያደረገኝ ይሄ ነው። ጥሩ ነው። ቀደም ሲል ነበረ በአስተማሪነት የሰራሁት። ከዛ በኋላ በ1972 ዓ.ም አዲስ አበባ ዩኒቨርሲቲ ገባሁ። ከዛ 75 ጨርሼ ያው እንግዲህ በፈተና ነው ኢትዮጵያ ሬዲዮ የገባሁት። እዛ ከገባሁ በኋላ ግን ስልጠና ይሰጣል። ገብቷል። ስልጠና ሳይሰጥ አየር ላይ አትወጣም። ወይዘሮ ዓለም ይባላሉ፣ ትልቅ ባለሙያ ናቸው። እሳቸው ስልጠና ሰጡን። ከዛ በኋላ አብረህ እየሰራህ ከሙያ ባልደረቦች ደግሞ በብዛት ትማራለህ። ሁሉም ደግሞ ቀናና ዝግጁ ናቸው ሊያስተምሩ። ከነሱም ትማራለህ። ከውጭ ሀገር የሚመጡ አሰልጣኞችም አሉ፣ እዚህ ትሰለጥናለህ። እንደገናም ደግሞ ውጭ ሀገር ላጭርም ስልጠና ሄደህ ትሰለጥናለህ። በዚህ መሀል ውስጥ ደግሞ የራስህ ጥረት አለ። እንደዚህ ሆኖ የመጣ ነው። የመጽሐፍት ዓለምን ከጋዜጠኛ በቀለ ተሾመ ተረከብክ። ከዚያ በፊት ያንተ ንባብ እንዴት ነበር? እኔ በራሴ ምርጫ የኪነ ጥበባት ምሽት የሚል ፕሮግራም ነበር። ቅዳሜ ብዙ የኪነ ጥበባት ሰዎች የሚከታተሉት ፕሮግራም እና አቶ ኃይሉ ይባላል፣ ኃይሉ ለመነ፣ ከሱ ጋራ ነበር ስሰራ የነበረው እና በዚሁ በኪነ ጥበባት ውስጥ እንግዲህ ግጥሞች አነባለሁ፣ አጫጭር ልብ ወለዶችም እዛ እንደ ሞዴል ምናል ለየት ያሉ ያጻጻፍ ወይም ያቀራረብ ያላቸውን ጽሁፎች በኪነ ጥበባት ምሽትም ሁሉ እናቀርብ ነበር። እዛሽ ላይም የመተረካት አለ። እንደገና ደግሞ እሁድ ጠዋት ላይ ሰዎች የሚልኩት አጫጭር ልብ ወለዶች አሉ።
እነሱንም አንብብልን እያሉ የማነብበት ሁኔታ ነበር። ከዛ በኋላ ነው እንግዲህ እንዳልከው በቀለ ተሾመ ለአጭር ጊዜ ነው 15 ወር ይሁን 2 ወር ለውጪ ስልጠና ይሄዳል። ኃይሉ ወልደ ጻድቅ የሚባል የፕሮግራም ኃላፊያችን ነበር። ያኛው ኃይሉ ልመና ነበር አብረን የምንሰራው እና መጥቶ ቲሙን እንግዲህ እሱ ሄዷልና እንደፈለክ አድርገው ያው አንተ ያዘው ማለት ነው ብሎ ሰጠኝ። እሺ ብዬ ምንም ሌላ እምቢ ማለትም አልችልም። የሄደ ሰው ተክተ መስራትም አለብህና ያንን ተቀብዬ ስራ ጀመርኩኝ። ወደ 2 ወር አካባቢ ልክ ሲመጣ ደግሞ ያው እንግዲህ ለተወሰነ ጊዜ ነው ያዘ የተባልኩትና ወስጄ ቲሙን ስሰጠው አይሆንም አንተው ቀጥል አለኝ። በዛው እንግዲህ ጀመርኩ። ምልህ እንግዲህ የስነ ጽሁፍ ተማሪም እንደመሆኔ መጠን የሀገር ውስጥም የውጭም ስነ ጽሁፎችን ታነባለህ። መጽሐፍት ለምን ይይዛሉ ብዬም አላሰብኩም ነበር። አጋጣሚው ነው እንግዲህ ያ የተፈጠረው። በእርግጥ የኪነ ጥበባት ምሽት ላይ በኋላም አንተም እንደምታውቀው እሑድ ጠዋት ፕሮግራም ላይ በዚህ የኪነ ጥበባት ውስጥ ነው ለረጅም ጊዜ በኢትዮጵያ ሬዲዮ ውስጥ የቆየሁት። ከዚህ ከመጽሐፍት ጉዳይ ትንሽ ወጣ እንበልና በ1972 እስከ 75 በአዲስ አበባ ዩኒቨርሲቲ በነበርክበት ጊዜ በወቅቱ የነበረውን ሁኔታ መመልከት ለሚፈልግ ለአሁን ሰው እንዴት ታስረዳዋለህ? የ1970ዎቹ መጀመሪያ እንዴት ያለ ነበር? በተለይ በስነ ጽሁፍ በዛ አካባቢ ቢሄድ ከ72 እስከ 75 ከዛ በኋላ ብዙ ጽሁፎች የወጡበት ዘመን ነበር። የእነ በዓሉ ግርማ፣ የቀይ ኮከብ ጥሪ፣ ሌሎችም ደራሲው የሚሉት የብርሃኑ ዘሪሁን የብዙ ደራሲያን ስራዎች የታተሙበት ወቅት ነበር እና እንግዲህ በዛ በስነ ጽሁፍ ውስጥም ሆነ እንዳጋጣሚ ሆኖ ጥሩ መምህራን ነበሩ። እንደ ዶክተር ፈቃደ አዘዘ፣ መስፍን ሀብተ ማርያም፣ እንደ ደበበ ሰይፉ ጋራ ጥሩ መልክ መምህራን ነበሩ። ጥሩ መሰረትም ያሳዙን ይመስላልና በተለይ በስነ ጽሁፉ ሁኔታ እኔ ጥሩ ነበር ነው ደህና ነበር ምልህ። ደበበን ግለጽልን እስቲ። ባገኘነው አጋጣሚ በደበበ የተማሩ ተማሪዎችን ስለ መምህርነቱ ስለ መንገዱ ንገሩን እንላቸዋለን እና ይህንን ጥያቄ አንተንም ጠየቅኩ። በጣም የሚገርምህ ብቻ ተሰጥኦ የነበረው ሰው ነው፣ ችሎታም የነበረው እና በተለይ ያጫጭር ልቦለዶች አጻጻፍ፣ እነዚህ የመጀመሪያ የትውውቅ ልቦለዶችም መሰረታዊ የልቦለድ አጻጻፎችም እነዚህ አጠቃላይ ስለ ስነ ጽሁፍ ነበር የሚያስተምረን። እንደገናም ደግሞ ስለ ወርልድ ሊትሬቸር ያስተማረን ጊዜ ነበረ እና ከማስተማሩ በላይ ስለ እያንዳንዱ የስነ ጽሁፍ አይነትና ደራሲያን በጥልቀት ማወቁ እሱንም የበለጠ እንድታደንቀው እያደረገ ነው። ሲያስተምርህ እያደነክ የምትማረው ትምህርት አለ እና ትልቅ ተሰጥኦ ያለውና ችሎታ አቅም ያለው ሰው ነበር እና ማንም የሱ ተማሪ የሆነ ስለሱ ችሎታና ብቃት የማያደንቅ የለም። እሺ፣ ጋዜጠኛ ደጀኔ ጥላሁን በጣም ከሚታወቅባቸው ፕሮግራሞች አንዱ ከመጽሐፍት ዓለም መሆኑ እርግጥ ነው። ወደ 23 ዓመት ገደማ በዚህ ፕሮግራም ሰርተሃል። በርካታ ሰዎችም ከዚያ ፕሮግራም ጋር አስተሳስረው ያውቁሃል። ከመጽሐፍት ዓለም ስለዚህ ከመጽሐፍት ዓለም ምን በጎ አስተዋጽኦች ነበሩት ብለን ብንጠይቀው ትክክለኛው ሰው ትሆናለህ ብዬ አምናለሁ። ለአዘጋጁ ለተራኪውና ለአድማጩ ብለን ከፋፍለን በዝርዝር ብናወራው እወዳለሁ። በእርግጥ ሰፊ ጠቀሜታ አለው። ከተራኪው ብቻ ሳይሆን እንዲሁ ከዛ መነሳት የምፈልገውን ከአድማጭ አሁን በኢትዮጵያ ሬዲዮ ከመጽሐፍት ዓለም የሚለው ፕሮግራም እኔ ከመግባቴ በፊት የጀመረ ነው እና እኔ ከበቀለ ተሾመ ያው ከሱ ወሰድኩኝ። ዋናው ጥቅሙ ዓላማው መጽሐፎችን ለህብረተሰቡ ለማቅረብ ነው። እንግዲህ ብዙ ነገሮች አሉ በመሃል። አንደኛ መጽሐፉ የማይደርሳቸው ማንበብ የሚችሉ የህብረተሰብ ክፍሎች አሉ። ሁለተኛው ደግሞ መጽሐፍ መግዛት የማይችሉ ማንበብ ፍላጎት ኖሯቸው ገንዘቡንም እያገኙ መጽሐፉን ማግኝቶ መግዛት የማይችሉ የህብረተሰብ ክፍሎች አሉ። በሰፊው ደግሞ ማንበብ የማይችሉ የህብረተሰብ ክፍሎች በስፋት አሉ። ለነዚህ እንግዲህ አማራጭ መፍጠር ነው መሰረታዊ ጉዳይ፣ ድርሰትን ለህብረተሰቡ ማቅረብ። ሌላው ደግሞ በዚህ ተጨማሪው የደራሲያን ወጣትና አንጋፋ ደራሲያን ትረካውን በሚሰሙበት ጊዜ ለመጻፍ የሚያነሳሳ ስሜት ይፈጥራል። ይሄኛው ደግሞ ሌላው ትልቁ አስተዋጽኦ ነው። እንደዚህ ከአድማጭ አንጻር እንደዚህ ያልታየዋል። ከተራኪው አንጻር ከመጀመሩ አንስቶ እስከ ዛሬ ድረስ ማለት ነው ታዋቂ ሆኑ ወጣትና አንጋፋ አርቲስቶች የሚተርኩበት ነው። ምናልባት ከጋዜጠኝነት ጣልቃ የገባሁት እኔ ሳሎን አልቀርም።
ምንዱባን ደራሲ ቪክቶር ሁጎ ተርጓሚ ዮሐንስ ገብረጻድቅ ተራኪ ደጀኔ ጥላሁንና ሐረገወይን አሰፋ ምንዱባን እንጂ በሙሉ እነዚህ አይነት ሰዎች ናቸው የተረኩበት። ዝግጅቱ ምናልባት ቀድሞ ይቀርብ ከነበረውና እኔ ከያዝኩት በኋላ ተቀየረ የምለው ዝሮ በድጋሚ ማለት ትላንት የሄደውን ለዛሬ ለማስተዋወቅ ወደ መጨረሻው አካባቢ ተቆርጦ ያንኑ ነበር የሚደገመው። እንደዛ አይነት ድንገት ሳይሰማው ላለፈው ህብረተሰብ ወይም አድማጭ ለመከታተል እኔ ምቹም ሆኖ አላገኘሁትም። ስለዚህ ምን ባድረግ ይሻላል ብዬ አስቤ አጠቃላይ ሐሳቡን ሊያሳይ የሚችል ሰመሪውን ማለት ነው ጨምቀ ባቀርበው የተሻለ ነው በሚል በጽሁፍ ያ በድምጽ የሚደገመው እሱን ትቼ አጠቃላይ ጨምቄ ሙሉን ያለፈውን ታሪክ በሚያስታውስ መልኩ እንደዛ ለማቅረብ ሞከርኩኝ። መውጫም ላይም ደግሞ ምን ሊሆን ይችላል እንደዚህ የሰውን ስሜት ለመያዝና እንዲከታተሉ ለማድረግ እንደዚህ አይነት ነገር የጨማመርኩት አለ። ይሄው አንተ አዘጋጅ በመሆነ ምን የተለየ ጥቅም አገኘ? በጥቅም ደረጃ ምናልባት ረጅም ልቦለድ አጫጭር ልቦለዶችን ነግሬያለሁ። በኪነ ጥበባት ምሽት፣ በእሁድ ጠዋት ፕሮግራም በእንደዚህ ተረክ ነበር። ከመጽሐፍት ዓለም ፕሮግራምን ከያዝኩ በኋላ ግን አጫጭር ብዙ ተርክ ያሉኝ ግን የበለጠ ረጅም ልቦለዶችን የመተረኩ እድሉ አጋጥሞኛል። ሌላው ደግሞ የዚህ ፕሮግራም ላይ በመስራቴ ከተለያዩ ወጣትም አንጋፋም አርቲስቶች ሲተርኩ እዛው በቅርባቸው ሆኜ የመመልከቱ እድል ገጥሞኛል። እነዚህም ለራሴ ትረካም ሳይረዱኝ አልቀሩም ብዬ አምናለሁ። በመጽሐፍት ዓለም በተደጋጋሚ ከተሰሙ ዝግጅቶች ወይም ልቦለዶች አንዱ ሞገደኛው ነውጤ ነው። የተለመደው የዳኛው ጥያቄ ለሶስተኛው ምስክር ቀረበለት። ተከተል ባንጃው አለ ሶስተኛው ምስክር። እድሜ አላውቀውም፣ እርግጡን መቼ እንደተወለድክና ስንት ዓመት እንደሆነ አታውቀውም? ታንጀቴ ነው አላውቀውም። ባውኦ መንገዶኝ ብለው ነው። በግምት ስንትም የሆነ ይመስልሃል? አባቴ 14 ዓመት ሳለ ነው አሉ የተወለድሁት። እናቴም ገና ሕፃን ነበረች ይላሉ። እንግዲህ ሁለቱም አፍጅተው ከሞቱ 5 እና 6 ዓመት ሆኗቸዋል። ግምቱን በዚህ ውሰዱት። እንግዲህ አልተግባባንም። የእድሜህን ልክ በቁጥር ብትነግረን ነበር እንጂ የሚረዳን ይሄማ አሉና በቅርታ ፈገግታ እንደተዋጡ ሶስተኛው ምስክር ተከተል አቋረጣቸው ዳኛውን። 80 ልበልዎት ይሆን? አልበዛም? እንግዲህ እኔን ተሚያደክመው እርሶም ቢገምቱትስ ኖሮ። በምን ምክንያት ነበረ ትረካ ባለቀ ቁጥር ሞገደኛው ነውጤን ታሰሙ የነበረው? የሚገርምህ የብዙ ሰው ጥያቄ ስለሆነ ነው። ሞገደኛው ነውጤ በባህሪው በጣም ደስ የሚል አይነት ባህሪ ያለው ወጣ ያለ። ሁለተኛ ደግሞ የተረከውን ፈቃዱ ተክለማርያም ነው። ቆንጆ አርጎ ተርኮታል። ስለዚህ ብዙ ህብረተሰብ ብዙ ሰው ስለሚጠይቀው በቻልክ መጠን ደግሞ የህብረተሰቡን ፍላጎት ለማሟላት እንዲሁ ለማሳካትም እንደዚህ አይነት የሚዲያ ጥረቱ አንዱ ይሄ ነውና በተደጋጋሚ በተወሰነ ጊዜ ተደግሟል። አስታውሳለሁ። ትክክል ነው። በቃላችን እስከዚህ ድረስ ማለት ነው። እውነቱ ነው። ያሰኛል። ግን ወደ ምንድነው መሰለም ልክ መጽሐፉ ሲያልቅ በመቅረቡ ነው እንጂ ከ4-5 ጊዜ በላይ ሄዶ አይደለም። ግን አንድ ረጅም ልቦለድ አልቆ እሱ ሲመጣ አሁን ምንድነው ትልቁ ነገር የጠበቀውን ነገር ስታገኝ ይሄ አይነት ስሜት ይፈጥራል እንጂ ብዙ ሄዶ አይደለም። እሺ፣ እንደው በዚህ አጋጣሚ ስለ ተራኪዎች ብናወራ ወዳለሁ። ብዙ ተራኪዎች አሉን እንዴ? ከልምድህ በመነሳት እንዴት አድርገህ ተከፋፍላቸዋለህ? አተራረክስ እንደ ኮርስ ተሰጥቶ ያውቃል ወይ? ብዙ ተራኪዎች አሉን ወይ? በስንትስ እና እንዴትስ ይከፈላሉ? የምልህ በእኔ እስከማውቀው ድረስ የትረካ ኮርስ ሲሰጥ አላየሁም። ግን ከትወናው በመነሳት ሁለተኛ ደግሞ ናሬሽን የሚል በውጭ ሚዲያ የመከታተል አሁን ለምሳሌ ቢቢሲ ኦፍ ዘ ሼልፍ የሚል ቋሚ ፕሮግራም አለው። አጫጭር ልቦለዶችን በእንደዛ አይነት ትረካለ። ሁለተኛ ደግሞ የእንግሊዘኛ አተራረቅና ወደ አማርኛ ስትመጣ የራስህ ቋንቋ የራስህ ባህል እንደዚህ የሚፈጥረው ነገር አለና የበለጠ ትረካ ጎልቶ የወጣው እኔ እንደሚመስለኝ በፍቅር እስከ መቃብር በወጋየሁ ነው። ብዙ ሰዎችንም ተጽዕኖ ፈጥሯል የሱ አተራረቅ ስልት። ሰማህ አይደለም ቀኛዝማች አሉ ፊት አውራሪ
በቀኛዝማች አካሉ ላይ አይናቸውን ፍጥጥ አድርገው ተክለው አዎ ሰማሁ፣ እጅግ የሚያሳዝን ነው። አንተማ ደስ ይበልህ እንጂ ምን ያሳዝነሃል? እኔ ስዋረድ ከአባቶቼ ጀምረን ደማችንን ባፈሰስንበት ላባችንን በጠመቅንበት ጉልታችን ባላገር ሹምሽር ሲያደርግበት ባላገር እኔን ሽሮ አበጀ በለውን ሲሾምበት ደስ ይበልህ እንጂ ለምን ታዝናለህ? የሱ ጥቅም መጉደልና የሱ መዋረድ የሚያሳዝነኝ ወይም ደስ የሚያሰኘኝ መሆኑን ከእግዚአብሔር ሌላ የጋራ ዘመዶቻችን ስለሚያውቁ እሱን እንተውና ይልቅ አሁን ስለደረሰው ችግር ብንነጋገር ይሻላል። ለምን እንተዋለን? ይገለጽ እንጂ። የያዝኋቸውን እስረኞች እባክህ ለኔ ስትልቀቅልኝና ነገሩን ክብርህም ጥቅምህም በማይጎድልበት መንገድ እኔ ጨርሰዋለሁ ብለህ አስለቅቀህ ከዚህ ሄደው ባላገሩን እንዲያሸፍቱ አድርጋቸው። እዚህ በተሰበሰቡት የጋራ ዘመዶቻችን ፊት ለምና አስጨንቀህ ያስለቀቅሃቸው ባላገሮች መሆናቸውን አገር ሰብስበው አድማ ያስደረጉ አሁን ከዚያ ከመጡት ሰዎች ሰምተሃል። እንግዲህ አንተም የኔም ዘመዶች ናቸው እዚህ ያሉት፣ ይፍረዱን። እሺ እንግዲህ እኔም የምናገረው አለኝና አሽከሮች አንድ ጊዜ ውጭ ቆዩ አሉ ቀኛዝማች አካሉ። አሽከሮች ከወጡ በኋላ አዩ ፊት አውራሪ አሉ ቀጠሉና፣ አዩ እኔ እሱም ቤት ለመስራት እሱ ለማፍረስ ስንታገል እድሜያችንን እንደገፋ ነው ከሱ በቀር እዚህ ከተሰበሰቡት ሁሉ የማውቅ የለም ብለው ሊናገሩ የፈለጉትን ተናግረው ሳይጨርሱ አትስደበኝ፣ እብድ ብቻ ነው የገዛ ቤቱን የሚያፈርስ፣ እኔ እብድ አይደለሁም የገዛ ቤቴን የማፈርስ፣ አትስደበኝ ልብ አድርግ አሉ ፊት አውራሪ በቁጣ ቀኛዝማችን አቋርጠው። የጋራ ዘመዶቻችን ይፍረዱን ብለው የለም። ታዲያ እኮ እሱን ሰምተው እኔንም ሳይሰሙ ሊፈርዱ አይችሉም። ወዲያውም ከእንግዲህ ወዲያ በሶ ጉዳይ እንዳልገባ ስለወሰንኩ የመጨረሻ ቀን ነውና ይህን ውሳኔ ለማድረግ ያስገድደኝን በዘመዶቻችን ፊት እንድናገር ትንሽ ይታገሱኝ እና የተዋጣም ነበር። በትረካ አይነቶች በጣም የተለያየ የትረካ አይነት አለ። አንደኛው የገጸ ባህሪያቱን ካራክተር ድምጽ ሳታወጣ ስሜቱን ብቻ በመፍጠር የምታቀርበው አቀራረብ አለ። ለምሳሌ ገጸ ባህሪያቱን ስታስብ እከሌን ይመስላል እከሌ ነው እያልክ የምትለው አይደለም፣ ግን ይገባሃል፣ ትከታተለዋለህ ከመጀመሪያ እስከ መጨረሻ። አጭር ልቦለድም በዚህ ተርካለህ፣ ረጅም ልቦለዶችን ልትተርክ ትችላለህ፣ ያስኬዳል። ሌላው አንዱ ሰው የወንድንም የሴትንም የተለያዩ ድምጾችን በማውጣት የሚተርክበትም ሁኔታ አለ። ሌላው ደግሞ የወንዱን ወንድ የሴቶችን ሴትም አድርገህ ከዛ ደግሞ በጣም ወደ ድራማታይዝ እያደረግ ስትሄድ ደግሞ 5-6 ሰው አድርገህ ካራክተሮችን አስገብተህ ልትረክም ትችላለህ። እና ሰፊ እድል ነው። እንደምታውቀው መጽሐፍ ወደ ፊልም ይቀየራል፣ ወደ ድራማም ይቀየራል። እንግዲህ ወደ ድራማው እየቀረብክ ትሄዳለህ ማለት ነው። እንደዛ እየሄድክና እንደዛ ነው። የምን ያህል ተራኪዎች እኔ እስከማውቀው ጥሩ ተራኪዎች አሉ። እያንዳንዳቸው ደግሞ የየራሳቸው ስታይል ያላቸው፣ የየራሳቸው አቀራረብ፣ የየራሳቸው ኳሊቲ ያላቸው ተራኪዎች ነው የማውቀው እና ያጋጥመኝም ከወጋየሁ ጀምሮ ሳይ እነ ፍቃዱን ብትል ጌትነትን ብትል ሌሎችንም ብትል የየራሳቸውን ባህሪ ልታወጣ ትችላለህ፣ ታያለህ። መጽሐፍ ስትመርጡ በኮሚቴ እንደሆነ አውቃለሁኝና መጽሐፉን አንተ ታቀርባለህ፣ ይሄ መጽሐፍ ቢተረክ ጥሩ ነው ትላለህ፣ ይወያዩበትና ከተጻፈበት ስልትና ከጭብጡ አኳያ ታይቶ ውሳኔ ይሰጥበታል። ከዛ በኋላ ያለውን ሂደት እስቲ ያሳየን። እንዳልከው መጽሐፍ የሚመረጠው ሰፊ ነው። ምርጫው በአንድ ሰው ወይም በኮሚቴ ብቻ ማትወስነው። ጥቆማው እኔ የሚያነበብኩትን ልጠቁም ይችላሉ። በመዝናኛ ውስጥ ያሉ አባላት፣ በአጠቃላይ በጣቢያ ውስጥም ያሉ አባላት ጥሩ ነው ብለው ያነበቡትን ሁሉ መጥተው ይሄ ነገር ቢተረክ የሁሉም ጉዳይ ነው። የሚገርምህ ነገር የመጽሐፍት ዓለም ያዘጋጁ ብቻ አይደለም። ደስ የሚልህ ይሄ ነው። የሁሉም ባለቤትነት ስሜት አላቸው እና ይጠቁመዋል። እንደገና ደግሞ አድማጮችም ይጠቁመዋል። በስልክም በደብዳቤም በአካል መጥተው ይሄን ደግሞ በሚቀጥለው ብታቀርቡልን አይነት ነገር አለ።
ይሄ እንዳልከው ከዛ በኋላ ይታያሉ። እኔም ያለው ሌሎችም ያሉ ከዛ ይጸድቃል። ዋናው የሚያስተላልፈው መልእክት ላይ ነው ትኩረቱ እንደተባለው። በእርግጥ ከመጽሐፍት ዓለም በጣም ገናና በነበረባቸው ጊዜያት ሁሉንም ሕዝብ የመግዛት አቅም የነበረው ፕሮግራም ነው እና በሚያስገርም ሁኔታ ደግሞ ያ መጽሐፍ መተረኩ የመጽሐፉን ገበያ ይቀንሳል ተብሎ ማሰብ ይቻላል። ግን በከፍተኛ ሁኔታ የመጽሐፉ ገበያ ሲጨምር ይስተዋላል እና ይሄ የተፈጠረው ቀደም ሲል እንዳልኩህ የሚመረጡ መጽሐፎችም ጠንካራና ጥሩ የተባሉት ናቸው። በመልእክታቸው ላይ ምንድነው ለህብረተሰቡ የሚያስተላልፉት መልእክት የሚለው ከዛ በኋላ ከቴክኒክም አንጻር አንዳንድ ጊዜ የሚያስቸግር ጥሩ መልእክት ይኖራቸውና ቴክኒክ ላይ ደካማ የሚሆኑበት ጊዜ አለ። በቴክኒክ ጠንካራ ሆኖና የበሰሉ ሆኖ ደግሞ ከሚያስተላልፉት አቋያ እንደዚህ እንግዲህ እነዚህን ያው የኤዲቶሪያል ፖሊሲ አለ። ከዛ አንጻር ተመርጣለህ ይወጣል። ከወጣ በኋላ ለዛ የሚስማማ ተራኪ ማን ነው የሚተርከው የሚለውን ደግሞ ይወሰናል። ምልህ እንደዚሁ አሁን በተለይ መዝናኛ ውስጥ ያሉ ሊጠቁሙ ይችላሉ። አንደኛ እንደዚህ አይነት አቅም ያላቸው የምታየው ከመድረክ ላይ ነው። መድረክ ላይ ያሉ ሰዎችን ከሊኮ ከሌን ተጫውቷል፣ ከሌ ጥሩ አድርጓል፣ እንደዚህ አይነት በዚህ ላይ እንዲህ ነበረ የሚለው ስለዚህ ታዲያ ይሄን መጽሐፍ ቢይዘውስ በሚል የጋራ ስምምነት ይኖረናል። ከዛ በኋላ ያ ሰው ይጠየቅና ሁሉም ፈቃደኞች ናቸው። የሚገርምህ ነገር እና መጥተው ይሰራሉ። ህብረተሰቡ ጥሩ መጽሐፍና ጥሩ ነገር እስከቀረበ ድረስ አሸናፊ ነው የምትሆነው። አንተ አድማጭ አታጣም። የዛን ጊዜ የነበረው አድማጭ እንደዛ ጸጥ እስኪል የነበር ጥሩ መጽሐፎች ተመርጠው ስለሚቀርቡና ጥሩ ተራኪዎችም ይዘው ስለሚቀርቡ ይሄ ነው መስለኝ። የመጀመሪያው አንተ መጽሐፍት ዓለምን ከያዝክ በኋላ የተተረከው ታሪክ የነበረው እንዳልነበረ የተሰኘው ልቦለድ ነው። ትክክል ነህ። ያንን ፈቃዱ ተክለማርያም እንዲተርክ የወሰንከው አንተ ነህ? አይደለሁም። እንግዲህ በተባባሪነት ከኔ በፊት ከበቀለ ተሾመ ጋራ ኃይሉ ልመነ አብሮ የሚሰራ ነበር። የሚያስተርከውም እሱ ነበረ እና ልክ ከሱ እንትን ሲል እኔ ነኝ ያስኩት ያንን እና ከሱ ጋራ አብሬ ይሄ መግቢያውም መውጫውም ምናምን ነገር መከታተል ጀመርኩ። ይህንን መጽሐፍ ልናቀርብላችሁ ነው ብላችሁ ለህብረተሰብ ይፋ የምታደርጉት መጽሐፉ ተቀርጾ ካለቀ በኋላ ነው ወይስ በሂደት ላይ ያለም ሊሆን ይችላል? ስንት ክፍል ከቀረጻችሁ በኋላ ነው የምትነግሩ የነበረው? የሚገርምህ አንድ ጥሩ የነበረው ነገር በፊት መጽሐፉ ካለቀ በኋላ ነበር የሚተዋወቀው። ግን በኋላ ግን አንዱ ሲያልቅ ቶሎ የመተካትም ነገር ስላለ በምርጫም ልትዘገይ ስለምችል ቢያንስ አስተማማኝ የሆነ ባክሎግ 5ም 6ም 7ም ከያዝክ በኋላ ከዛ ታስተዋውቃል። ትረካው ግን እየሄደ ነው፣ እየተተረከ ነው። ግን አደጋም አለው። ገብተዋል። እንደዚህ አይነት ነገር እንግዲህ ጉንፋን ቢይዘውም ሌሎች ነገር በሚያጋጥምበት እግዚአብሔር ይመስገን ግን አንድ ቀንም አጋጥሞኝ አያውቅም እንደዚህ አይነት እንጂ አደጋው አለ። ከሀገር ቢወጣ በጣም ችግር ቢገጥመው መጽሐፍ በሌላ እንዲተረክ ይሆናል ማለት ነው። ጭራሽ ያ ደግሞ ጥሩ እንትን አይደለም፣ ስሜቱን ሁሉ ያበላሸዋል። ትክክለኛው አሰራር ማለት ካለቀ በኋላ አየር ላይ ቢወጣ ትክክል ይሄ ነው የሚመክረው። ጥሩ ክፍያ ይከፈላቸው ነበር ተራኪዎቹ። አብሮስ በጥሩ ሁኔታ ለመተረክ የሚያስችል ዳይሬክቲንግ እንበለው ወይ የሚያስችል መንገድ የመምራት ነገር ተሰሩ ነበር? እናንተ እንዴት ነበር ዳይሬክት የመደረግ መንገዱ? የሚገርም ነገር እኔ መቼም በገንዘቡ አይደለም፣ ገንዘቡ እኔ አልጠቅሰውም፣ በማነሱ ነው ማለት ጠቅሰውና ሁሉም እውነት ነው የምልህ ሁሉም ለፕሮግራሙ ክብደትና ፍቅር ሰጥተው ነው የሚመጡት። እንደውም እኔ ማረሰው ጌትነት ነው የግድ እንግዲህ መንገር ስላለብኝ ይሄ እንግዲህ ክፍያው ይሄ ነው ምናምን ነገር አይ በዚህ አልተረክም አልሰራም፣ ፕሮግራሙን ስለምወደው በነጻ እሰራለሁ። እንደዚህ ነው በግልጽ ያለው። ገብቷል። ፍቅር ነው፣ በፍቅር ከልባቸው ስለሚወዱት እና ደግሞ እኔም ሳስበው ከአድማጭ ጋራ ከሰፊው ህብረተሰብ ክፍል ጋራ እንደ ሚዲያ የምትገናኝበት የለም። አሁን ሁሉም ሰው የሚያውቀው ወጋየሁ ንጋቱ ትልቅ አርቲስት ነው፣ ትልቅ ባለሙያ ነው። ወጋየሁን ብዙ ሰው የተወሰነ ሰው በመድረክ ሊያውቀው ይችላል።
ምን ያህል ሰው ነው እንግዲህ ግን በፍቅር እስከ መቃብር እንደ ኢትዮጵያ ሕዝብ ነው የሚያውቀው። ገብቷል። እንደዚህ አይነት ነገርም እድል ይሰጣል። እሺ ጋዜጠኛ ሆነ ስትቀጠር ይሰጡ ስለነበሩ ስልጠናዎችና ስለ ድምጽ መረጣ ብናወራ ደስ ይለኛል። እንደገባችሁ የሚሰጡ ስልጠናዎች ባህሪ እንዴት ያሉ ነበሩ? ድምጽስ ሲመረጥ የነበረው መሰረት ምንድን ነው? ለምሳሌ ራሴ እንዴት እንደተቀጠርኩ ብነግርህ መጀመሪያ መጣን ትርጉም የዜና ትርጉምና ከዛ በኋላ ደግሞ አንድ ርዕስ ተሰጥቶ በዛ ላይ የሆነች ጽሁፍ እንድጽፍ በሶስተኛ ደረጃ ድምጽ ነው እና እነዚህን በሶስቱ ምክንያት ነው የምታልፈው። እኔ ከገባው በኋላ ደግሞ የፈተናው አቀራረብ እንደዚህ ሆኖ የድምጽም ጥያቄ ይነሳል፣ ይቀረጻሉ። ከተቀረጹ በኋላ የሆነ ቡድን ይቋቋማል። ያንን ድምጽ ጥሩ ነው ለሚዲያ ይሆናል፣ ለሬዲዮ ይሆናል፣ አይሆንም የሚለውን እንደ መስፈርትነት እናነሳና ጥሩ የሆነው ይላል። አንድ ነገር ምንድነው የድምጽ ነገር አስቸጋሪ ነው። ገብቷል። ምንድነው እንደሌላው የሰለጠነው ዓለም ስለ ንባብ ስለ ብሮድካስት ንባብ ስለ ሬዲዮ ቴሌቪዥን ንባብ የሚሰጥ አሁን እንኳን በኮሌጆቹ እየተሰጠ ነው፣ ግን ከዛ በፊት አልነበረም። ስለዚህ ይሄ ልጅ አጠቃላይ ድምጹን ነው የምታየው። ምንድነው ድምጽ በኋላ ምናልባት ስለ ድምጽ እናነሳ ይሆናል ብዬ ነው እንጂ እና አንድ አጠቃላይ የሆነው ነገ ጥሩ ድምጽ ሊወጣው ይችላል፣ በትሬኒንግ ከተሰጠው ምናምን ነገር ሊወጣው ይችላል የሚለውን አጠቃላይ ታይቶ ነው ተደረው። እንደው ይህንን ጥያቄ መርኮዝ አድርገን ወደ መጽሐፍ ብንሸጋገር እወዳለሁ። አነባበብና የድምጽ አጠቃቀም በሬዲዮና በቴሌቪዥን ስለተሰኘው መጽሐፍ እንዴትና ለምን ተዘጋጀ? ጠቃሚ መጽሐፍ ሆኖ ሳለ በራሱ በመገናኛ ብዙሃን በበቂ መጠን ያልተነገረለት መጽሐፍ ነው። እንዴትና ለምን ተዘጋጀ? ጥሩ ነው። ምንድነው መጀመሪያ ያነሳሳኝ ዋናው ምክንያት አንደኛ ለማናቸውም ለቀላሉም ለከባዱም ነገር ድምጻችን ንግግር ስለምንጠቀም ለድምጽ የሚሰጠው ዋጋ ዝቅተኛ ነው። ለኮሙኒኬሽን ትልቁ መሳሪያ ደግሞ ንግግር ነው ወይም ድምጽ ነው። የዛን ኃይል የምታውቀው ድምጽ ሳይኖርህ ሲቀር ነው። ተነጋገዘት ምን ያህል ትልቅ የኮሙኒኬሽን መሳሪያ እንደተቋረጠ የምታውቀው እና በረጅም ጊዜ በቆየሁበት በሚዲያ ላይ ለድምጽ የሚሰጠው ለድምጽ አይደለም ለብሮድካስት አነባበብ ለሬዲዮና ቴሌቪዥን አነባበብ የሚሰጠው ትኩረት አናሳ ነበረ። እንዳየሁት ማንም ሰው ማንበብ የቻለው ሁሉ የሬዲዮና የቴሌቪዥን አንባቢ ሊሆን ይችላል የሚል አይነት ግምትና ሐሳብ አለ። ያ ትክክል አይደለም። የሬዲዮ ንባብ ድምጽህ ምንም ጥሩ ቢሆን አነባበብህ ግን ለሬዲዮ የሚመጥን የሰለጠነ የገራ እና ለንባቡ መልእክት ጋር አብሮ የተጣጣመ መሆን አለበት። ግልጽ፣ ቀላል፣ ተፈጥሯዊ መሆን አለበት። እነዚህ ነገሮች ደግሞ በትምህርትና በስልጠና በልምድ ነው የሚመጡት። ትኩረት ያሻቸዋል ነው። ምንድነው አሁን በኮሙኒኬሽን እንትን ውስጥ ኢንፎርሜሽን አለ፣ መረጃህ ነው። ኢንፎርሜሽን ፕላስ ፕሬዘንቴሽን ነው ይሆናል ኮሙኒኬሽን። መረጃ ሲደመር አቀራረብ ነው ይሆናል ኮሙኒኬሽን ነው። ያ ነው ትልቁ ነገር። ፕሬዘንቴሽኑ ከጎደለ ከሌለ መረጃው ብቻ ጥሩ ነገር ሊወጣው አይችልም። ዋናው መሳሪያው ተቋርጧል። የመረጃው ማድረሻ መሳሪያ መንገዱ ኢንስትሩመንቱ ተቋርጧል። ስለዚህ ከመረጃ እኩል ክብደት ሊሰጠው የሚገባ ነው፣ በአትኩሮት ሊታይ የሚገባው ነው ይሄኔ። ስለዚህ ያን መሰረት አድርጌ እነዚህን ቴክኒኮች በተለይ ድምጽ ዝም ብሎ የብሮድካስት ድምጽ የሬዲዮ ጋዜጠኛ ወይንም የቴሌቪዥን ጋዜጠኛ ዝም ብሎ ሳይሆን ልምድ ያለው፣ ሁለተኛ ደግሞ ራሱ ሊያስተካክልና ሊገራው ጥሩ ንባብ ሊፈጥር ይችላል። ሌላው ደግሞ በአነባበብህ ያው አንተ ታውቃለህ እዛ ውስጥ ስላለ ደካማውን ጽሁፍ ጉልበት ልትሰጠው የሰው ጆሮ እንዲይዝ ልታደርግ ትችላለህ። ጥሩውን ጽሁፍ ደግሞ ልታደክመው ትችላለህ። ገብቷል። ጥሩውን ጽሁፍ ደካማ አንባቢ ካገኘ አብሮ ያደክመዋል። እና የዚህን ያህል ነገር ስላለው ትኩረት እንዲሰጠው
ልክ እንደ ጋዜጠኝነት ጃነሮች አሉ የተለያየ ጃነር እንደ ኢንተርቪው የዛን ያህል ነው። ለምን አንዳንድ ሰዎች ለምን በኢንተርቪውም ብትሰራ ይላሉ። ይሄስ ትልቅ ከዛ የሚተናነስ አይደለም፣ ትልቅ ዋጋ ያለው ነው ለማለትና ለማሳየትም ጭምር ነው። ከመጽሐፉ አንተ የመረጥከውን አንድ ክፍል አሁን ለምሳሌ ለብሮድካስት እንትን ስለ አተነፋፈስ ብታመጣ ለምሳሌ ምዕራፍ 4 የአተነፋፈስ የሚለውን የተወሰነ ነገር ላንብብልህ። ጥሩ ድምጽ ለማውጣትና የሚነበበውን ጉዳይ ግልጽና ሳቢ አድርጎ ለማቅረብ ከፍተኛ ጠቀሜታ ካላቸው ቴክኒኮች አንዱ የአተነፋፈስ ስርዓት በወጉ ማወቅና በተግባርም መተርጎም ነው። እንዳጋጣሚ ሆኖ ግን ብዙዎቻችን ትክክለኛ ባልሆነው የደረት የሳምባ አተነፋፈስ የቶራኪክ ብሪዚንግ የሚባለው ነው እንጠቀማለን። ምናልባትም አንዳንድ ሰዎች አየር ስትስብ ሆድን ወደ ውስጥ ለማስገባት ደረትን ወደ ውጭ ገፋ አድርግ ብለውን ሊሆን ይችላል። እንደ አይነቱ አድራጎት ከሰውነታችን አፈጣጠር ተቃራኒ ነው። አጫጭር ትንፋሽ ማለትም ትንፍስ የምትል ከሆነ አየር ከሳምባ ከፍተኛ ክፍል እየገባ ይወጣል ማለት ነው። ይህ ደግሞ የተስተካከለ አተነፋፈስ አይደለም። ያልተስተካከለ አተነፋፈስ ደግሞ የደረት የሳምባ አተነፋፈስ ወይም ይሄ ቶራኪክ ብሪዚንግ የሚባለው ነው በእንግሊዝኛ። እንዲህ አይነቱ ያልተስተካከለ የአተነፋፈስ ስርዓት የሚጠቀም የሬዲዮና የቴሌቪዥን ጋዜጠኛ ወይም አናውንሰር የሚያነበውን ጽሑፍ በተፈላጊ ቦታ ላይ ያረፈ አስፈላጊነቱ የድምጹን ከፍታ ወይም ዝቅታ ፒች የሚባለው ነው እየተጠቀመ አጽንኦት ለሚሰጣቸው ቃላትና ሐረጋት አጽንኦት እየሰጠ የንባብ ፍጥነቱንና ዝግመቱን ሬት የሚባለው ነው እየመጠን አይደለም የሚያቀርበው። በመሆኑም በንባቡ ወይም በንግግር ጊዜ የምንጠቀመው አተነፋፈስ ወይም ወደ ውስጥ የምናስገባውና የምናስወጣው አየር ደካማ ከሆነ በንባባችን ወይም በንግግራችን ላይ ተጽዕኖ ማሳደሩ አይቀርም። በደካማ ትንፋሽ የሚነበብ ጽሑፍ ጉልበት የሌለው ከመሆኑም በላይ የተቆራረጠ ድምፅ ይሄ ሳውንድ ቾፒ የሚባለው ይፈጥራል። ድምፁም ጉልበት የሌለው ደካማ ነው የሚሆነው። ደካማ ድምፅ ደግሞ ብዙውን ጊዜ እድሜን፣ ህመምን፣ ድካምን፣ ጭንቀትን የሚያሳይ ነው። ሌላው ትንፋሽ ግፊት ኃይል ነው። ጉልበት ያለው ድምፅ ለማውጣትና ትንፋሽም ተቆጣጥሮ ውበት ያለውና አድማጭ በቀላሉ ሊረዳው የሚችል አቀራረብ ለመፍጠር የደላሽ አተነፋፈስ የዲያፍራማቲክ ብሪዚንግ መጠቀምን ይጠይቃል። የደላሽ ጡንቻ ተፈጥሯዊ አተነፋፈስ እንድንተነፍስ ነው የሚያደርገው። ትንፋሽ ከወር ነው እንዲባል። እንዲህ አይነቱ የደላሽ አተነፋፈስ ወይም ጥልቅ ትንፋሽ የመጠቀም ዘዴ የብሮድካስት ጋዜጠኛ ወይም አናውንሰር ብቻ ሳይሆን ድምፃውያን፣ የትንፋሽ ሙዚቃ መሳሪያ ተጫዋቾች፣ ተዋንያን፣ አትሌቶች ወዘተ ይጠቀሙበታል። ደላሽ ማለት ዲያፍራም ለማለት ነው። የደላሽ አተነፋፈስ መጠቀም ከፍተኛ ልምምድ የሚጠይቅ ነው። በቅርቡ በሞት የተለየነው ዕውቁና ተወዳጁ የሆነው ድምፃዊ ጥላሁን ገሰሰን እዚህ ላይ ላብነት መጥቀስ ይቻላል። ድምፃዊ ጥላሁን ገሰሰ በክብር ማማ ላይ ገኖና ገዝፎ ሊቀመጥ የቻለው ተፈጥሮ በለገሰው ድምፅ ላይ የደላሽ አተነፋፈስ ስርዓት በልምምድ አዳብሮ በመጠቀሙ ጭምር ነበር። ለጥላሁን የትንፋሽ አያያዝ ሞዴል የነበሩት ጣሊያናዊው የኦፔራ ድምፃዊ ፓቫሮቲ፣ አሜሪካዊ ድምፃዊ ናይት ኪንግ ኮል እና ሌሎችም ነበሩ። ጥልቅ ትንፋሽ በመውሰድና በመያዝ ከፍተኛ ልምምድም አድርጓል። የእነርሱን ያህል ድምፁን አስረዝሞና አዝልጎ ለመጫወት ይህ ብቻም አልነበረም ያደረገው ጥረት። በውሃ ገንዳ ውስጥ ሰዓት እየያዘ ትንፋሹን ተቆጣጥሮ ለማቆየት ጥረት ያደርግ ነበር። በእነዚህም ልምምዶች ከ2 ደቂቃ በላይ ትንፋሹን ተቆጣጥሮ ለመያዝ ችሏል። ለዚህም ነው ድምፁን ሰማይ አድርሶ ይመልሰው፣ ይቀልሰው፣ ያበጃጀውና ይሞሽረው የነበረው። እንደዚህ እያለ እንግዲህ ይቀጥላል ቴዲ። የብሮድካስት ጋዜጠኞች በተለይ ይህንን መጽሐፍ ማንበብ እንዳለባቸው ይሰማናል። ወደ እሁድ ጠዋት ፕሮግራም ብንሸጋገር ደስ ይለኛል። የእሁድ ጠዋት ፕሮግራምም ገናና የነበረበት እጅግ በርካታ አድማጮች የነበሩት ፕሮግራም ነበረ። እውነት ነው ያሰኛል። እንግዲህ የእሁድ ጠዋት ፕሮግራም ከኔ ቀደም ብሎ ነው የተጀመረው። በኋላ ላይ ነው የተቀላቀልኩት። በፊትም እኔም በነበርኩበት ጊዜ እንዳልከው ጥሩ ተደማጭ የነበረ ፕሮግራም። ዋናው ትልቁ ነገር እያንዳንዱ አዘጋጅ ኃላፊነቱን ወስዶ ይሰራ ነበር፣ በጣም በፍላጎት። ሌላው ደግሞ ዋናው መሰረት መሆን የቻለውም የነበረውም የህዝቡ የአድማጮች ተሳትፎ ነበር።
የራስም ተሳትፎ እንኳን አንዱ ነበር። ያው በግጥም ምን ያህል እና በፍቅር ነው ሰው የሚሳተፈው። ሁለተኛ ደግሞ ለሚቀጥለው ሳምንት ለሚቀርቡ ሁሉ ራሱ ህብረተሰቡ ከማቅረቡ ሌላ ከሚያቀርባቸው ዝግጅቶች ሌላ ይጠቁሙሃል። ይሄን እከሊም ብታነጋግሩት እንደዚህ የሚሉ ሁሉ መነሻዎች ነበሩና ትልቁ ያዘጋጆቹም የህብረተሰቡም ተሳትፎ የታከለበት እንደዛ አይነት ፕሮግራም በመሆኑ ነው። ሌላው በለጠ ደግሞ ተወዳጅ ያደረገው ድራማዎቹም ተከታታይ ድራማዎቹ ከህሊና የሚጠፉ አልነበሩም። ከአዲሱ ቤተሰብ ጀምሮ የደሞዝ ሰሞን ሌሎቹም እስከ እንግዲህ የማዕበል ዋናተኞች ድረስ በተከታታይ ደረጃቸውን የጠበቁና በህዝብ አይምሮ ውስጥ በፍጹም ሊጠፉ ያልቻሉ ስራዎች ናቸው። ስራዎች ይቀርቡበት ነበርና እሁድ ጠዋትም በትዝታ እንድናየው የሚያስደርግ እንደዚህ አይነት ነገሮች ነበሩት። ለትረካ የሚከፈለው በጀት ለተራኪ የሚከፈለው ነገር ስለታጠፈ ወይም ስለቀረ ነበር አሉ አንተ ወደ ትረካ የገባው እና ምን ብርቅርቅታን፣ ሰንሰለትን፣ ምንዱባንን እና ኦሮማይን ተርከሃል። ስለነሱ እናወራለን ነጣጥለን። ግን ይሄንን ነገር እስቲ አስታውሰኝ። እውነት ነው፣ ግን እሱ አይደለም። ምንድነው አንድ ጊዜ አንድ ሰው አንድ ተራኪ አጫጭር ልቦለዶች ሲሄዱ ነበር። እንዴት እንደገባው ለማለት ነው። አጫጭር ልቦለዶች ሲሄዱ እመጣለሁ ብሎ ወደ ናዝሬት ይሄዳል ማለት መሀል ላይ ከዛ በኋላ ስንደዋወል እደርሳለሁ ብሎ ነበር። ያው እዛ ቲያትር ለማሳየት ሄደው ነው ሳይመጣ ቀረ። አርብ ቀን መጨረሻ ልክ 12 ሰዓት ሲሆን ተስፋ ቆረጥኩኝ። አርብ ቀን ነው። ስለዚህ ትንሽ እንግዲህ ይሄ ኪነ ጥበባት ምሽት ላይ አንድ እሁድ ጠዋት ላይ እንደዚህ አይነት ቅድም እንዳልኩ ስራ ስለነበረ ትንሽ እንትኑም አለኝ። ያው እዛም ጋዜጠኞቹ ከውጭም ሰዎች ስታቀርብ የሚሰጡ አስተያየቶች ያው ትንሽ ድጋፍ ናቸው እና ለምንድነው እኔ ለምን አልሞክርም? ሌላ ከመድገም በመሃሉ ገብቷል። ሰው ከዛ መጽሐፉ ውስጥ ያሉትን ሾርት ስቶሪዎች ነው የሚጠብቀው። አጭር የሆነችዋን እኔ በሰራስ ማልኩና ለአንድ ትረካ የምትሆን አጭሯን ገባውና ተረኩኝ። ከዛ ሁርለት አለቃችን ኃይሉ ወለጻዲቅ የሚባል ነው ይሰማል። እንግዲህ ነግሬሃለሁ፣ ያ መድረክ ከአርቲስቶች ውጪ ማንም ሞክሮት አያውቅም እና እኔን ይሰማልና እስከ መጨረሻው ተከታትሎ ልክ ጠዋት ቢሮ ሲገባ እኔ ቢሮ ነው የመጣው። በቃ ከዚህ በኋላ አንተ ነው የምትረከው፣ እኔ ደግሞ አልተረክም። ችግር ሆኖ ነው እንጂ የገባሁት ይሄ ቦታ ለኔ የሚመጥን ምልህ አክብረህ የምታየው ነገር ነው። ለዛ ነው እሱ በፍጹም አጭር ልቦለድ ብቻ አይደለም ረጅሙን መተረክ ትችላለህ አንተ፣ ከዚህ በኋላ አንከፍልም ምናምን አይነት ነገር እንደዚህ። እኔ ደግሞ እምቢ በማለት በዚህ ሁኔታ ቆይ አልተረኩም። መጨረሻ እንዳልከው ይሄ ሽግግሩ ወቅቱ ላይ መደጋገሙ ሾርት ስቶሪዎቹ ይተረኩ ነበር። ያው እኛንም ምናምን በጀትም አልተመደበም ነበር። ስለዚህ ህብረተሰቡ ደግሞ ይጠብቃል አዳዲስ ነገር። ከትሩፋት ቴሌቪዥን ነበረች ትሩፋት ገብረየስ እና ወደ ሬዲዮ መጣ ነበር እና በቃ ከሷ ጋር ለምን ዝም ብለን ከምንደጋግም ማጫጭር ልቦለዶቹ ደግሞ እንደማቀው ሰው ካጫጭር ልቦለዶች ረጅም ልቦለድ ነው የሚወደው። እኔ ካየሁት እኔን ጨምሮ ረጅም ልቦለድ ነውና አጭር ልቦለዶች በበርካታ ፕሮግራሞች ይስተናገዳሉ እና ይሄ በቃ ፕሮግራሙን እንደ ፕሮግራም የሚቆጥርበት በተለይ ከፍቅር እስከ መቃብር በኋላ ምንድነው ይሄ ቁርጥርጥ የሚል ነገር እባካችሁ ተውን ነው የሚሉን ነገርና እና ረጅም ልቦለድ ነው። ስለዚህ ከትሩፋት ጋር ተነጋገርን። ለምንድን ነው በቃ ኤፕሲ ፓርቱን አንቺ እንደዚህ አድርገን እንግዲህ እንሞክር። ያቺ መነሻም አለች። ሰው አለቃችን የነበረው ጥሩ ነው ምናምን አለ። አድማጭም የሚሰጥህ አስተያየት አለ። ከዛ ለመጀመሪያ ጊዜ ብረቅረቅታን አቀረብን። እውነትም ስንሰማ የሚሰጠን አስተያየት ጥሩ ነው ማለት እሷ ምልህ ጋዜጠኛ ብቻ ሳትሆን የመድረክም ሰው ናት፣ አርቲስት ናት እኮ ተዋወቀች፣ ተዋናይ ናት። በብሔራዊ ቲያትር አገር ፍቅር ስራዎች ሁሉ ብዛት አሏት
እኔ ነኝ እንግዲህ እንደ ጋዜጠኛ የገባሁት። ከዛ ኦሮማይን ቀጠልን። ከዛ ሰንሰለትን ምንዱባን እንኳን በጀቱ ከተለቀቀ በኋላ ላይ የሰራሁት ነው። ለመጀመሪያ ጊዜ የተቀረጽከውን ድምጽ አንድ ቴክኒሻን ቀርጸህ እንድታስቀምጥ ነግሮ ሳታስቀምጥ ቀረህ አሉና አሁን ነው የሚቆጨ እና ምንድነው ቅድም እንዳልኩ አሁን የድምጽ ፈተና ምናምን ነገር እንደሚባለው በተፈጥሮ ድምጽ ጥሩ ሊሆን ይችላል። ግን ያ ማለት የገራና ጥሩ የሆነ ድምጽ ማለት አይደለም ለንባብም ሆነ እንደዚህ አይነት ነገሮች እና ልክ ሲጀምር እንዳልከው ይህን ድምጽ ቀርጻ አስቀምጠው የዛን ጊዜ ሪል ቴፖች ናቸው ማለት ዛሬ ነው የሚቆጭ እና የዛን ጊዜ እንደ ቁም ነገር አላየሁትም ምንም እንደዚህ አይነት ነገር። ከፕሮግራሞች ምን ያህሉ አለ? በግል ለማጠራቀም የግል ስራዎችን ለመሰብሰብ ያደረግከው ሙከራ አለ ወይ? ደጀኔን አርአያ ማድረግ የሚፈልግ ሰው፣ ስለ ደጀኔ ማውራት የሚፈልግ ሰው መረጃ በቀላሉ እንዲያገኝ ኃላፊነትን ተወጥተሃል ወይ? የሚገርም ነገር በግሌ አንድ ማቴሪያል እጄ ላይ የለም። ግን እንዳጋጣሚ ሆኖ የሰራኋቸው ፕሮግራሞች የኪነ ጥበባት ምሽት ነው፣ እሁድ ጠዋት ነው እና ከመጽሐፍት ዓለም ፕሮግራም ላይ ነው። ሁሉም ግን ላይብረሪ የሚቀመጡ ናቸው። ሌሎች ፕሮግራሞች የሚሰርዙ አሉ። የሚገርም ነገር ደግሞ ከጥንት ጀምሮ እነዚህ ፕሮግራሞች የሚቀመጡ ናቸው። ስለዚህ በዚህ አሉ ሙሉ በሙሉ አለ እና ስለኔ ለማወቅ የሚፈልግ ማግኘት ይችላል። እሺ ወደ መጽሐፉ እንመለስ። ወደ ድምጽ አጠቃቀም በሬዲዮና በቴሌቪዥን ወደ ተሰኘው መጽሐፍ ስለ ድምጽ ውጣ ውረድ እናውራ እስቲ። የድምጽ ውጣ ውረድ ምንድነው? ከዚህ ጋር ተያይዞ ሊነሳ የሚችል ሐሳብ ምንድነው? በጣም ምልህ እነዚህ አይነት ነገሮች ቴክኒካል ነገሮች ናቸው። አሁን ይሄ ፒች የሚለው ገብቷል። የድምጽ ከፍታ የድምጽ ዝቅታ ማለት ነው እና ልክ እንደ ለምሳሌ ክራር ማለት ነው። ወይም ምሳሌ ብንወስድ ክራር እነዚህ ጅማቶቹ ረገብ ብለው ክሮቹን ስትመታ እርግብግቢቱ ቫይብሬሽኑ እኮ ነው። እርግብግቢቱ ዝቅተኛ ነው የሚሆነው። በዚህ ጊዜ ምን አይነት ድምጽ ነው የሚሰጠው? ወፍራም ድምጽ ነው። በኃይል ስትመታው ደግሞ እርግብግቢቱ በጣም ሲፈጥን ቀጭን ድምጽ ነው። እንግዲህ የከፍታና የዝቅታ የወፍራምና የቀጭን አይነት ድምጹ ነው። ይሄ የድምጽ ውጣ ውረድ ማለት የፒች ቫሪዬሽን ማለት ነው። ድምጾች አንዴ ከፍ ይላሉ፣ ዝቅ ይላሉ። በእንግሊዘኛው ምንድነው ኢንፍሌክሽን ይባላል። ይሄ ነገር ደግሞ ምንድነው ጥያቄ መጠየቃችንን አሁን አበበ በሶ በላ አይነት ነገር አበበ በሶ በላ ስትል ጥያቄ ነው የምታደርገው። እንደዚህ ስትው ግን አረፍተ ይሄን ጥያቄ እንዲሆን የሚያደርገው ኢንፍሌክሽኑ የድምጽ ውጣ ውረዱን፣ ማዘንህን፣ መደሰትህን መበሳጨትህንም ሊሆን ይችላል። የምታነበው ነገር አጽንኦት መስጠትህን። አሁን አጽንኦት የምሰጣቸውን ነገሮች ረገጥ ታደርጋለህ። ለምሳሌ ቃላቶች አሉ፣ ሐረጋት አሉ፣ አልፎም አረፍተ ነገር ሊሆን ይችላል። ያንን ጫን ብለህ ድምፁን ጎላ አድርገህ በንባብ ፍጥነትን ሬት የሚባለውን ፍጥነትንም ረጋ ትላለህ። ቁም ነገር ያዘለ አድማጭ ወይም አድማጭ ተመልካች ያንን ሐሳብ እንዲይዝልህ የምትፈልገውን ይሄ እነዚህ ደጋፊ የሆኑ ሐሳቦችም በፍጥነት እንድታነብ ትችላለህ። ገብቶሃል? ረጋ ትላለህ። አንድ እርጋታ፣ ሁለተኛ ድምፅን ከፍ የማድረግ እነዚህ ትልቅ አስተዋጽኦ አጽንኦት ለመስጠትህና አድማጭ ላይ የራሱን ድምፅን ከፍ በማድረግህ የሚፈጥረው እንድትይዘው የሚያደርገው ነው። ሁለተኛ በንባብህ ላይ ደግሞ ውበትም ይፈጥራል። የድምፅ ቫሪዬሽን በተለይ ኢንፍሌክሽን የድምፅ ውጣ ውረድ በዘፋኞች ላይ ጎልቶ ይታያል። አንድ ጊዜ ረጅም ድምፁን ያወጣና እንደገና ሲሰብረው ምናምን ነገር የዛን ጊዜ ነው አድማጭን የሚያደርገው። አዎ ገብቷል። አንድ አንባቢ በተወሰነ ፍጥነት በተወሰነ ሬት ይሄ ፒች ገብቷል። የጎላም ሊሆን ይችላል፣ ዝቅተኛም ሊሆን ይችላል። በአንድ ላይ ተርታ ካነበበ አሰልቺ ነው የሚሆነው። ልክ እንደ ድምጻዩ በአንድ ድምጽ ብቻ ሊወጣው የሚችል ከለሩን የምትፈጥረው የዛን ጊዜ ነው። ድምጻውያን ከለር ይሉታል እና ያን ከለር በኢንፍሌክሽን ነው የሚፈጥረው፣ በድምጽ ውጣ ውረድ ማለት ነው። ውበትም ትፈጥራለህ። ለምታስተላልፈው መልእክት ተጽዕኖ አጽንኦት ሰጥተህ በትኩረት እንዲያዳምጡ ታደርጋቸዋለህ። ያ ታዲያ ጥንቃቄ ያስፈልጋል። አንዳንድ ጊዜ አጽንኦቱን በጣም ባከረረው ጊዜ አጽንኦት የማይሰጠው ነው ሁሉ ላክርር ካለ ወደ ግነት ያመራል
እንዴ ሰውዬ ምንድነው ይሄ ዝም ብሎ በቀላሉ ሊነግረን አይችልም እንዴ የሚለው ወደ ግነት እንዳይሄድብን ተፈጥሯዊ የሆነ ነገር ገብቷል አድማጭ ሊቀበልህ በሚችል ነገር ነው ማድረግ ያለብን። ስለ ሬዲዮና ቴሌቪዥን ልጠይቅህ። ቴሌቪዥን ምስል በመጨመሩ ምክንያት ሬዲዮ የሌለውን አንድ ገጽታ ይዟል። ሬዲዮስ ቴሌቪዥን የሌለውን ምን ይዟል? የሚገርም ነገር ነው። ሬዲዮ ትልቁ አቅም የምታየው በፈጠራ ስራ ላይ በተለይ በድራማው እና በትረካው ላይ። አሁን እንዲሁ እንደ ምሳሌ የምናየው ሁላችንም የሚያግባባን ፍቅር እስከ መቃብር እንውሰድ። ፍቅር እስከ መቃብር በሚተረክበት ጊዜ እያንዳንዱ አሁን ሰብለን በዛብህን የምናቃት አንተ በህሊና የቀረጽካት ሰብለና በዛብህን የማያት አይደለችም። የእያንዳንዳችን መነሻ የራሳችን ኤክስፒሪየንስ ከምናቀው የገጠር አካባቢ ከምናቀው የገጠር ቆንጆ ጎረምሶች ምናምን ነገር እንደዛ አይነት ተነስተን ነው በአይምሮአችን። አንደኛ ሬዲዮ የሳውንድ ፒክቸር ምስል ፈጣሪ ነው። ምስሉ ምንድነው? በምናብ በኢማጂኔሽን ነው የምትፈጥረውና ስሎቹን ታያለ። ሴቲንግ ለምሳሌ የመስኩን አሁን የገብሬን አንዲር ምናምን ነገር አንዲሩ ሲነፋ ምናምን ሲል እዛ ውስጥ ያለው የፍቅር ጨዋታ ምናምን ሁሉ በአይነ ህሊና ታየዋለ። የምናብ ገደብ የለውም ሬዲዮ እና ኢማጂኔቲቭ ሚዲያ ነው የሚባለው ለዚህ ነው። በጣም ልቅ ነው። ግን ወደ ይሄንን አሁን ነው ሜትር አርቲስት ሰብለን ስለዋታል። ሰብለን በሳቸው እይታና በሳቸው አይነት ያላቸው እይታ ያዩት ነው። ለኔ ሰብለ ያቻለችም ለአንተም እንደማትሆን እርግጠኛ ነሽ። ገብታል። እዚህ ባይምሯቸው ነው የፈጠርነው ማለት ነው። የተሳለብን ከራስ ኤክስፒሪየንስ ነው፣ ከራስ ልምድ፣ ከራስ ባህል፣ ከራስ ወግ የምትፈጥረው ምስል አለ። ያ ነው እንግዲህ። ወደ ቴሌቪዥን በምትመጣበት ግን ጠባብ ነው። ትልቁም አስቸጋሪ ነገር ይሄ ነው። ፍቅር እስከ መቃብር በሬዲዮ ተተርኳል። እያንዳንዱ በዛብህን፣ ሰብለን፣ ፊት አውራሪ መሸሻን፣ ጉዱ ካሳን የሚያይበት ቀርጿል የራሱ ነው። አሁን የሚመጣው ሰው በፊልም ላሳየው ቢል ጉዱ ካሳን እሱ ባየበት ዳይሬክተሩ ባየበት መልክ ነው የሚቀርጽልህ። ሴቲንጉም እንግዲህ ውስን ነው የሚሆነው። ያንተ በህሊና ገደብ የለሽ እይታ እዚህ ውስጥ ግን በዳይሬክተሩ እይታ ውስን ይሆናል። እንደዚህ አይነት በተለይ ምናብን በመፍጠር በኩል እንደ ሬዲዮ ትልቅ እንትን የለም። በዚህ ይበልጧል። ቴሌቪዥን ምንድነው? የፈጠራ ስራዎች አይቀርቡም አይደለም። አሁን ለምሳሌ ልቦለድ እንደዚሁ ታነባለህ። ልቦለድ በመታነብ በግልህ በትረካም ላይሆን ይችላል። በመታነብበት ጊዜ በልቦለድ የተጻፉ መጽሐፍት ወደ ፊልም የሚቀየሩበት ጊዜ አለ። ሲቀየሩ አሁን ይሄ ድክመታቸው ነው። ግን ለፊልም ብለው የተቀረጹትን ፊልሞች አሉ። ያንን ካየህ ሌላ ወደ እንትን ውስጥ አትገባም። ገብቷል። በዛው መሰረት ነው ዳይሬክተሩ በሳለው ባስቀመጠው መሰረት ነው። ያንን ታያለህ አንተም እኩል። ሁለተኛ ሬዲዮ ነጻነት ይሰጣል። ሬዲዮ ከፍተህ ሌሎች ስራዎችንም በደባልነት ትሰራለህ። መጽሐፍ እያነበብክ የምጽፋቸውን ነገሮች እየጻፍክ ገብቷል። ሬዲዮ ሆነ አይደለም እና ቴሌቪዥን ግን ያው ተጣጥበህ ትክክል ቁጭ ብለህ ተስተካክለህ ነው። እንደዚህ አይነት ያው ደግሞ የሬዲዮም ችግሮች አሉ። ምልህ ያንን ምልህ የሬዲዮ ሰው ስለሆንክ ቴሌቪዥን የሚበልጥባቸው ሁኔታ ነው። በተለይ አሁን በዜና ላይ እንደ ቴሌቪዥን የሚያክል ሚዲያ የለም። ምንድነው ያለውን እውነት ነው የሚያሳይህ። ለምሳሌ አንድ አደጋ የመኪና አደጋ ግጭት ደረሰ ቢባል ከማሳየት በካሜራ ከማሳየት በምንም ብትል በቃል ልትገልጸው አትችልም። ገብቷል። በጣም በተለይ በዜና በጣም እንደዚህ አይነት ትልልቅ ልዩነቶችና እንትኖች አሉ። እሺ የድምጽህን እጅግ ማማርና ለሬዲዮ መሆን ስለነገረህ አንድ አይነ ስውር ወጣት እስቲ ንገረኝ። የሚገርምህ እንግዲህ ዩኒቨርሲቲ አጋጣሚ ነው የምልህ እና ጓደኛችን ነው በጣም ነው ደግሞ ቅርርባችን ምናምን ነገር ስለ ድምጽ እንዳጋጣሚ ሲነሳ በጣም አድንቆ እንዲህ ብሰማው የማይሰለችኝ እንደዛ ነው ብሎ ለመጀመሪያ ጊዜ የሰማሁት እንደዛ ስለኔ ድምጽ ሲያወሩም ሰምቼ አላውቅም።
ራሴም ለራስ ደግሞ ምንም ነገር የሚታወቅ ነገር የለም። ባለውለታህ ነው። እውነት ነው። በኋላ ነው ያወቅኩት። ገብቷል። ምን ያህል እንዴት አይነት ጆሮ እንዳለው በጣም ተደነቅኩ። ምክንያቱም ስቀጥርም ከተቀጠርኩ በኋላ ጥሩ እንትን ነበረኝ በምልህ አድማጩም እዛ ያሉት የስራ ባልደረቦች የሚሰጡ አስተያየቶች አሉና ጥሩ ነበር። ከትረካ ባሻገር የመጽሐፍት ዓለም ስነ ጽሁፍን ማጣጣም በማሳደግ ረገድ ስለነበረው አስተዋጽኦ ንገረኝ እስቲ። በእርግጥ ምንድነው መሰለህ የትረካ ፕሮግራም ትረካን ብቻ ማቅረብ ነው። ግን ሌሎች የሂሶችን የሚያዳብሩ ሌሎች ፕሮግራሞች አሉ። በኢትዮጵያ ሬዲዮ ኪነ ጥበባት ምሽት እንደምልህ በዛ ላይ ማንሳት ነው። ግን ህብረተሰቡ የበለጠ እንዲከታተልህ ምቹ እድል የሚፈጥረው ግን በዚሁ በመጽሐፍት ዓለም ነው። ያን አጋጣሚ አታገኘው። ለምሳሌ መጽሐፎቹን ከመጀመሪያው እስከ መጨረሻው ይከታተላሉ የህብረተሰቡ ሁሉም፣ የተማረውም አይደለ ሌላውም በደንብ ያውቃሉ። ከዛ በኋላ የሚደረገው አስተያየት ስጡበት ነው፣ ኦፒኒየን ነው። እንደውም አንዳንዴ ያስቃልም ይገርምሃልም፣ ያንዳንዱም የሚላከው የሚደንቅም አስተያየቶች አሉና በጽሁፍ በድምጽም በስልክ እንቀርጻለን፣ በአካል መጥተው አስተያየት ይሰጣሉ። ከዛ በኋላ ነው እንግዲህ ባለሙያ የምናነጋግረው። ገብቷል። አሁን እድሉ ምቹ ነው። አሁን ቡክ ሪቪው እኮ ይካሄዳል። ቡክ ሪቪው አንተ ያነበቡ ብቻ ነው የሚከተለው። ሌላው ያላነበቡ ሰው ሊከታተል አይችልም። ይሄ ግን ምቹ ሁኔታ ፈጥሯል። ያን ምቹ ሁኔታ አንድ ህብረተሰቡ ላይ ስነ ጽሁፍ ያለው አስተያየት ምንድነው የሚለውን ትለካበታለህ። እንደውም ብዙ ፔፐር ሊሰራበት የሚችል እኮ ነው። ምንድነው በዚህ መጽሐፍ ህብረተሰቡ ውስጥ ያለው እይታ። ከዛ ደግሞ የባለሙያ ብለህ በባለሙያ ደግሞ ታስተነትናለህ። የሚመስለኝ ልክ እንደዚህ በመቅረቡ ይህን እድል በመፈጠሩ ነው ትልቅ አስተዋጽኦ አድርጓል ነው የምለው። ባለሙያዎቹ መጨረሻ ላይ መጥተው ስለ መጽሐፉ ትንታኔ ሲሰጡ የጎደለውን ለመናገር ድፍረት ነበራቸው ወይ? በጣም አሁን ለምሳሌ ፍቅር እስከ መቃብር ልውሰድልህ። ዶክተር ፈቃደ ነበር እና ይሄ ደግሞ የህብረተሰቡን አስተያየት ተቀበልን። ከህብረተሰቡ የሚነሱ አስተያየቶች ቀላል እንዳይመስሉ። አሁን ፊት አውራሪ መሸሻ ሰብለን መጥላታቸው ከበዛብህ ጋራ ትክክል ነው ብሎ እኮ የሚሟገተዋል። በቃ የሰውየውን ደረጃ ነክታለች፣ አሳንሳለች ብሎ ሁሉ ምናምን ነገርና ሙግቱ ቀላል እንዳይመስል። ከዛ በኋላ በደብዳቤ የሚመላለሰው እኮ ከአዲስ አበባ ዩኒቨርሲቲ መምህራኖቹም በጽሁፍ ይልኩልሃል እኮ በጽሁፍም ሌሎችም ተማሪዎች በደብዳቤ በቃል መጥተው ሁሉ ይሳተፋሉ። ሌላውም የህብረተሰብ ክፍል እንደዚሁ ይሳተፍበታል። ግን መጨረሻ ያ ሲያልቅ የተደረገው አስተያየቱም ከዛ አስተያየት ተነስተ እንዲተነተን ታረጋለህ። እድሉ ይሄ ነው። ገብቷል። ህዝብ ውስጥ ያለው ሐሳብ ምንድነው? ጥያቄዎች ምንድናቸው? ያንን እንደ ጥያቄ ነው ይዤ መቀርበው። ከዛ በጣም ግልጽ በሆነ ውይይት ላይ የተካሄደ ነበር። ጥንካሬውም ደካማ ጎኖቹ ላይ ያሉትንም በኋላም ደግሞ በዛ ላይ አላቆምም። ስንጨርስ ራሳቸውን ክቡር አዲስ አለማየሁን አነጋግሬያለሁ። ለምሳሌ በዛብህ እርሶ ኖት ወይ የእሳቸው ታሪክ ነው የሚባል አለ። እርሶ ኖት ወይ አባባላቸው እንዴ እንመሳሰላለን እንዴ? በእርግጥ እሱም ዲማ ነበር፣ እኔም ዲማ ነበርኩ። አዲስ አበባ መጥቷል፣ እኔም መጥቻለሁ። ግን እኔ ወደ ዘመናዊ ትምህርት ቤት ገባው፣ እሱ አልገባም። እንደዚህ ጋብታ እንደዚህ አይነት ነገር እንደዚህ ያሉትን በስነ ጽሁፍ ውስጥ የሚነሱ ጥያቄዎችን በማቅረብ ደራሲውስ ምን ይላል? እንደዚህ አይነት ሁሉ እኔ መልካም አጋጣሚ ነበረ ነው ማለት። ሐዲስ ዓለማየሁንና ከበደ ሚካኤልን የማነጋገር አጋጣሚ እንዳገኘ አሁንም አንስተናል። እንዴት ያሉ ሰዎች ነበሩ? የመጽሐፍም ሆነ የመኖር ፍልስፍናቸው እንዴት ያለ ነበር? በጣም የሚገርሙ አይነት እውነት ነው ማለት። መጀመሪያ ያገኘኋቸው ክቡር ሐዲስ ዓለማየሁን ነበረ እና ከዚህ በፊትም አልተገኙም ነበርና በሰው በተለይ ሁለተኛ ጊዜ በተደገመ ጊዜ አገኘኋቸው። ጥያቄዎች መነሻ አስጠኝ አሉ። አዩ ፈቃደኛ ሆኑ። ከዛ ቤታቸው ሄደን ነው ቀረጽ ነው። ከ2 ሰዓት በላይ ኢንተርቪው ነው ያደረግናቸው እና የሚገርም በዛ እድሜያቸው ራሱ የዛን ጊዜ 80ዎቹ አካባቢ ናቸው። እያንዳንዷን ነገር ትላንት እንደተደረገ ወይ ዛሬ እንደሆነ አድርገው ነው የሚነግሩ። ሁለተኛ ለጠየቅካት ጥያቄ
ዝም ብሎ አጭር መልስ አይደለም ወይም ጠቅልለው ዝርዝር እንዴ ወጡ ብለህ ስትጠብቅ መልሶ ግን እዛች ነጥብ ላይ ነው የሚያስሩትና ትልቅ ተሰጥኦ የማስታወስ አቅማቸው የሚደንቅ ነገር ነው። እና ኧረ ብዙ ነገር በተለይ በግልህ እንደዚህ ቁጭ ብለህ እንትን ስትላቸው የማስታወስ አቅማቸው፣ የመስራት ፍላጎታቸው አሁን የነገሩኝ ጣሊያን ሀገር እስር ቤት ታስረው ነበር። በህይወት ታሪካቸውም ላይ ጽፈውታል። እና የዛን ጊዜ እዛ ላይ ይግለጹት አላውቅም፣ ግን ጣሊያንኛ ወዲያው ተምሬ ለጣሊያኖች ማመልከቻ ጽፍ ነበራል። በጣም ፈጣን አእምሮ ያላቸው ናቸው። ሌላ ዋሽንግተን ነበሩ እና ሲነግሩኝ አንድ ስለ የህግ መጽሐፎች እንደዚህ በሼልፉ ላይ ተርተም ተሙላል እና እንደ አጋጣሚ እነዚህ መጽሐፎች በሚል ነገር እዛ ዋሽንግተን እንዳለው አሉ ለመማር ፈለኩኝ ህግ አሉ። እና ያውም ለመጀመሪያ ዲግሪ ምንም እኮ የላቸው እዚህ ተፈሪ መኮንን ነው እስከ 6 ነው የዛን ጊዜ ትምህርት መጨረሻ ነው። አላ ለሁለተኛ ዲግሪ ለማስተርስ ነው መማረው አልኩ። መረጃህን አምጣ የመጀመሪያ ዲግሪህን አሉኝ። እኔ ደግሞ የለኝም። በዛን ጊዜ እኛ አገሪቷ በጦርነት ውስጥ ነበር ያለፈችውና አይ ሰነዶቹ መረጃዎቹ በሙሉ ተቃጥለዋል፣ አሁን ምን መፍትሄ ይሻላል ተባለና ፈተና እንዲሰጡ ተደረጉ። ፈተና ወሰዱ። ፈተናውን በጥሩ ውጤት አለፉ። መጨረሻ ምንም ፈተናውን በጥሩ ታልፍም የመጀመሪያ ዲግሪ ሳይኖርህ ሁለተኛ አትቀጥልም አሉኝ። ከዛም የመጀመሪያ ዲግሪን ገባሁ ለመማር። መጨረሻ ልመረቅ ስል በአገር ጉዳይ ከፍተኛ አስቸኳይ ጉዳይ ስለነበረ ተጠርቼ መጣሁ። እነዚህ የዛን ጊዜ ገዛዋቸው ማስታወሻ ሆኖ ቀርተዋል ነው እና አይምሯቸው የማንበብ አቅማቸው ሁሉ እጅግ ለየት ያለ እና ወጣ ያሉ ናቸው። የከበደ ሚካኤል ስለ ፍልስፍና ነው በተለይ ወደ ፈረንሳይኛ የፈረንሳይ ምሁራኖችን እንችላሉ። ሌሎቹንም በጣም ያነበቡ ናቸው። በጣም ያነበቡ ናቸው። ከንግግራቸው ነው እና አንድ የማስታወስ ችሎታቸውም በዛ እድሜ ላይ የሚገርምህ ነው። እና አንድ ቁጡ ናቸው ሲባል ሰማ ነበር አለ። ያንን ለማረጋገጥም ለማወቅም ብዬ ኢንጂነር ታደለ ቡጡል የሚባሉ እሳቸው ናቸው። በእሳቸው አማካኝነት ነበር ሄድኩት። አንድ እንግዲህ የኢንተርቪው ቴክኒክም አለ። ሰዎችን ትንሽ ስሜት የሚነካ ከሆነ ጥያቄዎችን ወደ ኋላ አድርግ ምናምን አይነት ነገር እና ምንም እንትን የለውም ክፋት ኖሮት አይደለም። ግን የአባታቸው ስም ከበደ ሚካኤል ነው። ሚካኤል የእናታቸው ስም ነው፣ የእናታቸው አባት ስም እና ስለዚህ እንግዲህ ለማወቅ የአባታቸው ስም ማን ነው የሚል ነገር በስሜት ይመጣል። እና መጨረሻ አካባቢ ላይ እንደዚህ ከበደ ሚካኤል ነው፣ ሚካኤል ደግሞ የእናቶ የአባት ስም ነው፣ ትክክለኛ የእርሶ የአባት ስም ማን ይባላል? በጣም ነው የተቆጡት። ከሌም ልጄ ነው ይለኛል ከሌም ምናምን ብሎ በጣም ተቆጡ። እና ባህሪያቸውን የማያውቁት ለዛ ያየሁት ኢንጂነር ታደለ በቃ አብረዷቸው ከዛ ልንቀጥልም አልቻልንም። በዚህ አይነት ነገር እንትን ግን የማስታወስ አቅማቸው ለስነ ጽሁፍ ያላቸውን ቅርበት ስታይ በጣም ይደንቃል። ወደ ሐዲስ እንመለስና ወንጀለኛው ዳኛንና ፍቅር እስከ መቃብርን አንድ ሰው አልጻፈውም የሚሉ ሰዎች አሉ። እሳቸውስ ምን ይላሉ? አጋጣሚውን አግኝቼ ጠይቄ ነበር። የትኛውን ጽሁፎ ነው እንዴ ህብረተሰቡ የበለጠ ይቀበለዋል ብለው እንዴ የገመቱት የሚል ነገር ነበረ። እሳቸው ያው ሲመልሱ እንዴት ከልጅ ልጅ ይበላለጣል፣ ግን ሆኖም ወንጀለኛ ዳኛን የበለጠ ህብረተሰቡ ይቀበለዋል ብዬ ገምቼ ነበረ። ግን ያው ፍቅር እስከ መቃብርን ወደደው ተቀበለው። አንተስ ወደ የትኛው ታደርጋለህ? አንዳንድ ጊዜ በስራዎች ውስጥ እንደዚህ ማስተርፒስ የሚሆን አለ። ከሁሉ ስራዎችህ ልቆ የሚወጣ አንዱ እንትና ህዝቡ የሚቀበልልህ አለ። እኔ እንደዛ ነው እንትና ፍቅር እስከ መቃብር ጥሶ የወጣው። እሺ፣ ስለ ትርጉም ስራዎች ብናወራ ደግሞ ደስ ይለኛል። የተዋጣ ትርጉምና የተዋጣለት ተርጓሚ ይከብዳል ምልህ። አንደኛ እንደዚህ አፍ ሞልቶ ለመናገር ወጥ ስራውን ኦሪጂናል ስራውንና ትርጉሙን እያስተያየህ እንትን ማለት አለብን። ግን እኛ የትርጉም ስራዎችን ለትረካ ስንመርጥ የቋንቋው ጥሩነት ምልህ ለሚዲያ ቢቀርብ ጥሩ ነው
አድማጭን ይይዛል ከሚለው መነሻ ብቻ እንጂ ከኦሪጂናል እንትኑ እንደዚህ ተብሎ ወደ ሰው ውስጥ ገብተን አይደለም። እሺ በ1982 መጨረሻ ላይ አንድ ጣዝማ የደራሲያን አስደናቂ ታሪኮች የሚል መጽሐፍ ከንጉሴ አየለ ጋር አሳትማችሁ ነበር። መጽሐፉ ወዲያውኑ ከገበያ ጠፋ እና ስለሱ መጽሐፍ እና ከመጽሐፉም የተወሰነ ነገር አድማጮች እንዲሰሙ ማድረግ ከቻለን ደግሞ እንሞክር እስቲ። እሺ እውነቱ ነው፣ ወዲያው ነው ያለቀችው። ምልህ አቀራረቧም ይሄ የደራሲያን ህይወት ትንሽ ወጣ ያለ ነገርም አለው። እኛም ደግሞ እሱኑ ነው ወጣ ያሉትን ነገሮች መርጠን ነው የጻፍ ነው እና እንደ ገበያ ላይ እንደዋለ ቶሎ እንትን አላለ። የመጀመሪያው እትም ነው እንግዲህ ወደ በ81 መጨረሻ አካባቢ ነው። አሁን ረጅም አመቱ ነው። ድጋሚ አልታተመም። ለማሳተም ፍላጎቱ አለ። የአስደናቂ ማነቃቂያ ልምዶች ነው። በብር ሰዎች ዘንድ ከሚታዩ አስደናቂ ገጽታዎች አንዱ በጽሑፍ ስራቸው ላይ ሳሉ የሚያዘወትሩት የአሰራር ባህሪና የሚከተሉት የግል ልምድ ነው። አንዳንድ ደራሲያን የድርሰት ሐሳብ እንዲመነጭላቸው የሚያመቻቹት ወይም የሚመርጡት የግል የመጻፊያ ሁኔታና ለአእምሯቸው ማነቃቂያ በስራ ላይ የሚያዘወትሯቸው ነገሮች ከተለመዱት የሰው ልጅ አድራጎቶች ለየት ብለው ለማመን እስኪያስቸግር ድረስ ያስደንቃሉ። ቤኔት ከርፍ የተባለ ደራሲ ኪነጥበባዊ የድርሰት ሐሳብ የሚመነጭለት ሽንት ቤት ሲቀመጥ ነው። ሄሚንግዌይ በአውሮፕላን አደጋ ጀርባው ከመጎዳቱ በፊት ድርሰቶቹን ይጽፍ የነበረው ወንበር ላይ ተቀምጦ ሳይሆን በሁለት እግሮቹ ቆሞ ነበር። የድርሰት ስራውን ከመጀመሩ በፊት ግን እርሳሶቹን የሚቀርጸው ተቀምጦ ነው። ቁጭ ብሎ የቀረጻቸውን እርሳሶች ቆሞ ይጽፍባቸዋል። ከዚያም ቆሞ የጻፈውን ረቂቅ ቆሞ በታይፕ ይመታል። እንደ ሄሚንግዌይ ድርሰቶቻቸውን በቆማቸው ይጽፉ የነበሩ ሌሎች ሁለት እንግሊዛዊ ደራሲያንም ይታወቃሉ። እርሳሶቻቸውን ወረቀት ላይ ሰውነታቸውን በወለል ላይ አቁመው የሚዘንብላቸውን የድርሰት ሐሳብ በቆማቸው ያስተናግዱታል፣ ይጽፉታል። የዘመናዊ አጭር ልቦለድ አባትና በተለይም የወንጀል ምርመራ አተራረክ ዲቴክቲቭ ስቶሪ መስራች የሆነው አሜሪካዊ ደራሲና ባለቅኔ ኤድጋር አላን ፖ ጽሑፉን ወረቀት ላይ ከማሳረፉ በፊት ዘወትር ድመቱን ከትከሻው ላይ ያስቀምጥ ነበር። ጆን ዊልሞት የተባለው ባለቅኔም እንደ ፖ የግጥም ድርሰቱን ሲጽፍ ዝንጀሮውን ከትከሻው ላይ የማስቀመጥ ልምድ የነበረው ሰው ነው። ቶማስ ወልፍ የተባለው አሜሪካዊ የብዕር ሰው ደግሞ ይበልጥ ከማንም በማይጥም አመሉ ይታወቃል። ወልፍ ጽሑፉን ከመጀመሩ አስቀድሞ ረጅም የእግር ጉዞ ያደርጋል። በእግሩ ረጅም መንገድ ሄዶ ከመጣ በኋላ ብዕሩን አንስቶ ጽሑፉን ይያያዘዋል። ምናልባትም በዚህ አመሉ ላቡ ጠብ ሲል ድርሰቱም ጠብ ይልለታል ማለት ነው። የፈረንሳዩ ደራሲ የባልዛክ ልምድ አስቀድሞ ቡና መጠጣት ነው። ሌሎች በርካታ ደራሲያን ለአእምሮ መግለጫ አልኮል ይጠጣሉ። እንግሊዛዊው ሩዲያርድ ኪፕሊንግ በጋዜጠኝነቱ እንዲሁም በአጭርና በረጅም ልቦለድ ደራሲነቱ የበረታ ብዕረኛ ነበር። ይሁንና ያለ ጥቁር ቀለም የፈጠራ ድርሰቱም ማጎዳኘት አይሆንለትም ነበር። በዚህ የተነሳ ጥቁር ቀለም የኪፕሊንግ የፈጠራ አዚም ዕጣ ክፍል እንደሆነ ይነገርለታል። ትሩማን ካፖቴ ጋደም ካላለ ስለ ድርሰት ስራው ማሰብም ሆነ መጻፍ የማይችል ሰው ነበረ። በዚህ ተፈጥሯዊ ባህሪው ራሱን የግድሞሽ ጸሐፊ በማለት ይጠራል። በዚህ ረገድ እንግሊዛዊ ሮበርት ሉዊስ ስቲቨንሰን አሜሪካዊ ማርክ ትዌንም ተጋድሞ መጻፍን እንደ ምቹ የመጻፊያ ሁኔታና ስፍራ ይመርጡታል። ለድርሰት ስራዎቻቸው የተለያዩ ቀለማት ያላቸው ወረቀቶች በመሻት ልዩ ልምድና ተፈጥሯዊ ዝንባሌ የታየባቸውም ደራሲያን አሉ። ጃኩሊን ሱሳን ረቂቅ ድርሰቷን በቢጫ በሰማያዊና በወይን ጠጅ ወረቀቶች ላይ የመጻፍ የመጨረሻ ስራዋን ደግሞ በነጭ ወረቀት ላይ የማስፈር ጠባይ ነበራት። አሌክሳንደር ዱማስ ፔሬም የኢ ልቦለድ ድርሰቱን በሮዝ ልቦለድም በሰማያዊ ግጥሙም በቢጫ ወረቀት ላይ ይጽፋል። ይህ ደራሲ በእንቅልፍ እጦት የተነሳ ታሞ ዶክተሩ በአንድ ሰዓት ላይ ፍራፍሬ እንዲበላ ካዘዘውና እሱም በሰዓቱ መመገብ ከጀመረ ወዲህ በመደበኛ ሰዓት ከጽሑፍ ስራው መነሳትና መተኛትን እንደለመደ ይነገርለታል። ከደራሲዎች አስገራሚ እጅ ጽሑፎች ለታይፕ ምስጋና ያው ዛሬ ለኮምፒውተር ሊባል ይችላል ይግባውና እሱ ከመስራቱ በፊት የደራሲያን የእጅ ጽሑፋን አንብበው ለህትመት የሚያዘጋጁ ኤዲተሮች ምን ያህል ችግር ላይ ወድቆ እንደነበረ ከአንዳንድ የቀድሞ ደራሲያን የእጅ ጽሑፎች ለመገመት ይቻላል። ደራሲዎች ብዙ እንደ መጻፋቸው የእጅ ጽሑፎቻቸውም ያንኑ ያህል የመሻሻል ዕድል ይገጥመዋል የሚል ግምት ብዙዎቻችን ይኖረን ይሆናል።
ነገር ግን በበርካታ ደራሲዎች ዘንድ ጉዳዩ ከምንገምተው ውጪ ነው። ቪክቶር ሁጎ ረጅም ልቦለዶችን፣ ግጥሞቹንና ተውኔቶችን በብዛት ጽፏል። ነገር ግን በእጅ ጽሑፉ አንዷን ፊደል በሌላው ፊደል ላይ አጣግቶና ደርቦ የመጻፍ ልማድ ስለነበረው በወረቀቱ ላይ የጽሑፍ ጦርነት የተካሄደበት ይመስላል። እንግሊዛዊ ባለቅኔ ሎርድ ቢሮን ደግሞ በወረቀት ላይ ካሰፈረው ሐሳብ ሌላ ተጨማሪ ብሎ የሚጽፈው ከዋናው ሥራ ስለሚበልጥ ጽሑፉን ለማንበብ እጅግ አስቸጋሪ ነበረ። የእንግሊዛዊቷ የሴት ደራሲ የቻርሎቴ ብሮንቴ እጅ ጽሑፍ በአጣጣሉ አይከፋም፣ ግን እጅግ በጣም ጥቃቅን ከመሆኑ የተነሳ ወረቀቱን በመርፌ የጠቀጠቀችው እንጂ በብዕር የጻፈችበት አይመስልም። ቻርልስ ዲከንሰንም የእጅ ጽሑፉ በጣም ጥቃቅን ብቻ ሳይሆን እጅግ የተንጋደደም ነበረ። ይበልጥኑ የሚገርመው ይህንኑ ገዳዳና ጥቃቅን የእጅ ጽሑፉን በሰማያዊ ቀለም ሰማያዊ ወረቀት ላይ ማስፈርን ዘወትር ይመርጥ የነበረ መሆኑ ነው። የራሱን የእጅ ጽሑፍ ራሱ እንኳን ለማንበብ የሚቸገር ደራሲ ሲድኒ ስሚዝ ነው። ሲድኒ ስሚዝ ስለ ራሱ የእጅ ጽሑፍ ሲናገር ብዙ ጉንዳኖች ከቀለም ጠርሙስ ውስጥ አምልጠው በመውጣት በወረቀቴ ላይ ወደ ተለያዩ አቅጣጫዎች የሄዱበት ይመስላል። ይህንም ለማንበብ 24 ሰዓት እደክማለሁ ብሏል። ቶማስ ካርላይል እንደ ሚካኤል አንጀሎና ኮሊ ፖርተር በግራ እጁ የሚጽፍ ሰው ነበረ። ታዲያ በህትመት ሥራ ላይ የተሰማሩ አንድ የማተሚያ ቤት ሠራተኛ በካርላይል መጥፎ የእጅ ጽሑፍ ተማሮ ሥራውን በመልቀቅ ወደ እንግሊዝ አገር ይሄዳል። እንግሊዝ አገርም በአንድ ማተሚያ ቤት ተቀጥሮ እያለ የካርላይል ሌላ ድርሰት እንደገና ይገጥመዋል። በዚህ ጊዜ በጣም ተንገፍግፎ ስኮትላንድን ለሱ ስል ለቀቁ፣ አሁን ደግሞ እዚህ ድረስ ምን አመጣው በማለት በብስጭትና በንዴት መናገሩ ተጽፏል። አስደናቂው የተፈጥሮና የፈጠራ ፉክክር የሳይንስ ልቦለዶች ደራሲው ወደፊት እውን ሊሆን ይችላሉ በሚላቸው ሳይንሳዊና ኪነ ጥበባዊ መላምቶች ላይ ተመስርቶ የሚጽፋቸው የፈጠራ ድርሰቶች ናቸው እንጂ ትንቢቶች አይደሉም። ይሁንና ደራሲው ለትረካውን እንዲያመቸው አርጎ በሐሳብ የፈጠረውን የልቦለድ ድርጊት ተፈጥሮ በሚደንቅ ሁኔታ ኮርጃ ስትፈጽመው ምን ጉድ ይባላል? የዚህ አይነቱንስ የፈጠራና የተፈጥሮ ፉክክር እንዴት ሊሆን ይችላል? ይህ ብዙዎች በአድናቆት ያነሱት ጥያቄ ነበረ። ፈጠራን በመፎካከር ረገድ ተፈጥሮ አንድ ተአምረኛ ድርጊት ፈጽማለች። ታሪኩ እንዲህ ነው። በ1898 ላይ ሞርጋን ሮበርትሰን የተባለው ደራሲ ፊውቲሊቲ በሚል ርዕስ አንድ የሳይንስ ልቦለድ መጽሐፍ ጽፎ ለሕዝብ ያቀርባል። በዚህ ልቦለድ ውስጥ ደራሲው ሮበርትሰን በምናቡ የፈጠራት ቲታን የተባለች መርከብ ከግግር በረዶ ተላትማ ስትሰምጥ በቂ የሕይወት ማዳኛ ጀልባዎች ስላልነበሯት ከሞላ ጎደል ሁሉም ተሳፋሪዎቿ ሕይወታቸው አልፏል። ይህን አሳዛኝ አደጋ የሚያወሳው የሮበርትሰን ልቦለድ መጽሐፍ ነው። ታዲያ ሮበርትሰን በዚህ መልክ የፈጠራ ድርሰቱን ጽፎ ለሕዝብ ካቀረበ ከ14 ዓመት በኋላ ተመሳሳይ እውነተኛ ድርጊት ተፈጸመ። ተመሳሳይ አደጋ ያጋጠማት መርከብ ታይታኒክ ትባላለች። ከ14 ዓመት በፊት ደራሲው በምናቡ የፈጠራትና በልቦለድ ድርሰቱ የተረካት ቲታን የተባለችው መርከብና ከ14 ዓመታት በኋላ በ1912 ላይ ለአሳዛኝ አደጋ የበቃቸው እውነተኛዋ መርከብ የገጠማቸው አደጋ የዚህን ያህል የመቀራረብ ባህሪ ነበራቸው። የመርከቧ ርዝመት 800 ጫማ የቲታን፣ ታይታኒክ 882.5 ጫማ። የመርከቧ የጭነት አቅም በቶን 75000 የቲታን፣ የታይታኒክ 66000። የመርከቧ የኃይል ሰጪ ሞተር ብዛት 3 ሲሆን የታይታኒክ 3 ነበር። የመርከቧ ርዝመት የመንገደኞች ብዛት የቲታን 3000 ሲሆን የታይታኒክ 2207 ነበር። የመርከቧ ርዝመት የሕይወት ማዳኛ ጀልባዎች ብዛት 24 ሲሆን የታይታኒክ 20 ነበር። የመርከቧ ርዝመት የሰመጠችበት ወር አፕሪል ሲሆን ታይታኒክ አፕሪል ነበር። የመርከቧ ርዝመት የሰመጠችበት ክልል አትላንቲክ ሲሆን ታይታኒክም አትላንቲክ ነው። የመርከቧ የአደጋ መንስኤ የቲታን ከበረዶ ጋር በመጋጨት የታይታኒክም ከበረዶ ጋር በመጋጨት ነው። የቲታኑ ልቦለድ ነው። ይሄ ታይታኒክ ተፈጥሯዊ የሆነ ያጋጠመ ነው። በ19ኛው ምዕተ ዓመት ማለቂያ ላይ በአንድ ልቦለድ ውስጥ ቲታን በተሰኘች የፈጠራ መርከብ ላይ ሲደርስ የተተረከውን አደጋ ተፈጥሮ ከጊዜ በኋላ በ20ኛው ምዕተ ዓመት ውስጥ ከሞላ ጎደል ሞክሼ ስም ይዛ በተሰራችው እውነተኛ የእንግሊዝ መርከብ ላይ ለመድገም የቻለችው በእርግጥ ለአደጋው የተመቻቸና ለአጋጣሚው ክፍት የሆነ ሁኔታ እንኳን ኖሮ አይደለም። ቲታን ከውቅያኖስ ለመጥለቅ ያበቃት አይነት አደጋም
በእርግጥ የኋላ ተሻሽላ ለተሰራችው ለእውነተኛዋ የእንግሊዝ መርከብ ታይታኒክ ከቶውንም የሚያሰጋት አልነበረም። ነገር ግን አደጋው የግድ በተመሳሳይ ሁኔታ ያውም በሞክሼይቱ መርከብ ላይ መደገም ያለበት ይመስል ተፈጥሮ በታይታኒክ ላይ ይሆናል ተብሎ የማይታለመውን እንዲሆን አድርጋና ተሻሽሎ በቀረበው አዲስ የመርከብ ሥራ ቴክኖሎጂ ላይ ቀልዳበት ጥፋቷን ለትንግርት ትፈጽማለች። ታይታኒክ ልክ ከቲታን ጋር በሚመሳሰል ሁኔታና ይዞታ መስመጧ ብቻ ሳይሆን ራሱን በዚያ አደጋ ለመስመጥ መብቃቷ ያስደነቀበት ብዙ ነገር ነበረ። ታይታኒክ ከሷ በፊት በነበሩት መርከቦች ላይ ደርስ ከነበረው የአደጋ አይነት ሁሉ ከፍተኛ ልምድና እውቀት ተወስዶ በተሻለ ጥንቃቄና ቴክኖሎጂ የተሰራች መርከብ ነበረች። በዚህም በዘመኑ ለብዙ መርከቦች መስመጥ ምክንያት የሆነው የባህር ላይ ግግር በረዶ ደንቃራነት በታይታኒክ ዘንድ ተገቢው መፍትሄ ተበጅቶለት ነበረ። ይህም መፍትሄ መርከቧ በምታመራበት የጉዞ አቅጣጫ መስመር ላይ ከርቀት የበረዶ ግግር መኖር አለመኖሩን አስቀድሞ የሚያመለክት ጠቋሚ መሳሪያ ያላት መሆኑ ነው። በዘመኑ መርከበኞች በባህር ወይም በውቅያኖስ ላይ ማዕበል ከሌለ በቀር በተለይም በምሽት ጉዞ ላይ የበረዶ ግግር ከፊት ለፊት መኖር አለመኖሩን ከርቀት ማወቅ የሚችሉበት መንገድ አልነበረም። ይብዛም ይነስም ማዕበል ካለ ግን ውሃው ከበረዶ ቋጥኞች ጋር ሲላተም የሚፈጥረውን ድምፅ በማድመጥ ብቻ ከርቀት ለዩትና የመርከባቸውን ፍጥነት በመቀነስ ከበረዶ በስተግራ ወይም በስተቀኝ በጥንቃቄና በዝግታ አልፈው ሊሄዱ ይችላሉ። ታዲያ በበረዶዋማው የክረምት ወራት ወቅት ማዕበል በማይኖርባቸው የባህር ጉዞዎች ላይ መርከበኞች ይጨነቃሉ። መርከቦችም ብዙ ጊዜ ለግጭት ይዳረጋሉ። ታይታኒክ ግን ይህን ጭንቀት ለማስወገድ የቻለች በታሪክ የመጀመሪያዋ መርከብ ሆና ነበር ብቅ ያለችው። ከዚህ ውጪ ይህቺ መርከብ ሌላም ጥንካሬ ነበራት። በስህተት ወይም በሌላ በማንኛውም አይነት አጋጣሚና ተአምር እንኳ ተጋጭታ የግድግዳ አካሏ ቢጠረመስ ወደ ውስጥ የሚገባውን ውሃ ለማገድ የሚያስችል የመከላከያ አሰራርም ነበራት። ይኸውም የውጭው ዋናው የግድግዳ አካሏ ተሰብሮ ወይም ተሸንቅሮ ውሃ ወደ ውስጥ መግባት ሲጀምር ሌላ ሁለተኛ ተዘርጊ የግድግዳ መዝጊያ ከውስጥ በኩል ተዘርግቶ ውሃውን እንዲያግድ ማድረግ የሚቻልበት ነው። በዚህ አይነት ሁለተኛው ተዘርጊ ግድግዳም የመሰበር ወይም የመጠርመስ አደጋ ቢገጥመው እንኳ በሌላ ሶስተኛ ተዘርጊ ግድግዳ ውሃውን ማገድ ይቻላል። እንግዲህ ታይታኒክ ይህን አይነቱን 6 ተዘርጊ ግድግዳ በውስጧ አጥምዳ ይዛለች። ከዚያም ሌላ አዳዲስ የመረጃ ሰጪ መርማሪና የመገናኛ መሳሪያዎች ሁሉ ስላሏት ገና ተሰርታ ከተጠናቀቀችበት ጊዜ ጀምሮ ከፍተኛ ኩራት አሳድራ ነበረ። በዚህ ሁሉ ጥንካሬና አስተማማኝ ይዞቷ የሰው ልጅ ለባህር ጉዞ አደጋዎች ለመጀመሪያ ጊዜ የተሟላ ምላሽ የሰጠባት ድንቅ የመርከብ ሥራ ተደርጋ ትቆጠርም ነበረ። ግን የሁሉ አደጋ ቻይ አሰራሯ ሳያድናት ታይታኒክ ልክ በልብ ወለዱ ጽሑፍ ውስጥ ቲታን በሰመጠችበት አይነት ሁኔታ ታይታኒክም ያለምንም ተአምር በቀላሉ ከበረዶ ጋር ተጋጭታ አትላንቲክ ውስጥ አሽቆልቁላ ወረደች። ጉድ ተባለ። ከእንግሊዝ ወደ አሜሪካ ለመጀመሪያ ጊዜ በመጓዝ ላይ የነበረችው ታይታኒክ በምሽት ከመጋጨቷ በፊት የግግር በረዶ ቋጥኝ ከፊት ለፊት አቅጣጫ መኖሩን መሳሪያው ገና ከሩቁ አመልክቷት ነበረ። 6ቱ የውስጥ ተዘርጊ መዝጊያዎችም ከግጭቱ ቅጽበት ጥቂት ቀደም ብሎ በፍጥነት እንዲዘጉ መደረጉም ተረጋግጧል። ግን ከበረዶም ጋር ተላተመች። ውሃው ውስጧ ጎረፈና አትላንቲክ ውስጥ ሰመጠች። ይህ እንዴት ሊሆን እንደቻለ ብዙዎችን አጠያይቋል፣ አስገርሟል። እንግዲህ በ1898 ላይ አሜሪካዊ ደራሲ በጻፈው የሳይንስ ልብ ወለድ ውስጥ ቲታን በተባለችው ግዙፍ መርከብ ላይ የደረሰው አደጋ ከ14 ዓመት በኋላ በገሃዱ ዓለም ታይታኒክ በሚል መጠሪያ በተሰራች እውነተኛና ግዙፍ መርከብ ላይ የተደገመበት ሁኔታ ባጭሩ ይህ ነበረ። ታዲያ ይህ አስደናቂ የፈጠራና የተፈጥሮ ፉክክር በሌላም መልኩ ያሳየው አንድ አስገራሚም ነገር ነበረው። ቲታን በልብ ወለድ ውስጥ ያለች የሐሳብ ወይም የምናብ ኢማጂኔሽን መርከብ በመሆኗ ፈጣሪዋ ደራሲው ሞርጋን ሮበርትሰን ነው። ታይታኒክ የተሰኘችው እውነተኛዋ መርከብ ደግሞ ቶማስ አንድሪውስ የተባለ መሐንዲስ ከአእምሮ አመንጭቶ ባቀረበው የተሟላ ዲዛይንና ንድፍ የተሰራች በመሆኗ እሱ እንደ ፈጠራት ሊቆጠር ይችላል።
ከሁለቱ ሰዎች አእምሮ የመነጩት ሁለት መርከቦች በስም መጠነኛ ሞክሼነት ከማሳየታቸው ጀምሮ አያሌ የይዞታና የፍጻሜ ሁኔታዎች መመሳሰልና መቀራረብ ቢታይባቸውም ዋናው ልዩነታቸው ግን ቲታን በልቦለድ ታይታኒክ ግን በገሃዱ ዓለም የተከሰቱ መሆናቸው ነው። ታዲያ የሁለቱ መርከቦች ፍጻሜ የአትላንቲክ ውቅያኖስ እንደመሆኑ የደራሲው የሮበርትሰንና የመሐንዲሱ የቶማስ አንድሪውስ የሕይወት ፍጻሜስ የትና እንዴት ይሆን ብለው ይገምታሉ? መሐንዲሱ ቶማስ አንድሪውስ በዚያችው በመርከቡ በታይታኒክ ላይ ስለነበረ በአፕሪል 1912 መርከቧ አትላንቲክ ውቅያኖስ ስትሰምጥ እሱም አብሯት ሰምጦ ቀርቷል። ደራሲው ሞርጋን ሮበርትሰን ደግሞ በማርች 1915 በኒውዮርክ ከተማ ውስጥ አትላንቲክ ሲቲ በተባለ ሆቴል በአንዲት የመኝታ ክፍል ውስጥ የድርሰት ረቂቅ ባዘሉ ወረቀቶች ከተሞላ የመጻፊያ ጠረጴዛው ላይ በአንድ ጎኑ ደገፍ ብሎና በሰያፍ ሁኔታ ዘመም ብሎ እንደቆመ ሞቶ ተገኝቷል። ብዕሩም ጠረጴዛው ላይ ነበረች። የውሃ መሐንዲሱን ውሃ፣ የጽሑፍ ልቦለድ መሐንዲሱን ጠረጴዛ፣ ያውም በአትላንቲክ ውቅያኖስና በአትላንቲክ ሲቲ ሆቴል። የደራሲው ሕይወት የሕይወት ድርሰት ነው። የድርሰትን ሕይወት የሚያይም የሰው ሰው ደራሲው። በጣም 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 ውብ ነው እውነቱ። ይህንን መጽሐፍ ቶሎ ወደ ህትመት መልሳችሁልን ብዙዎች ሊያገኙት እንዲችሉ ማድረግ የሚገባችሁ ይመስለኛል። እስኪ እንግዲህ እንሞክራለን። እሺ፣ ምንዱባን ላይ እጅግ የተለየ የአተራረክ ችሎታ ያሳየህ ይመስለኛል። እኔም ሌሎች በርካቶች ይናገራሉ ይሄንን እና መጽሐፍቱን ካነበብክ በኋላ ነው ድምጽ የምትወስንላቸው፣ ድምጾቹን የምታወጣበትን መንገድ ልምምድ የምታረግበትን ሁኔታና በአጠቃላይ የተረካው ስለሚደረግ ዝግጅት ብትነግረን ሌሎች መተረክ የሚያስቡም በተሻለ መንገድ እንዲያደርጉት ይረዳቸዋል። አዎ፣ ያው አንዱ እንግዲህ ልምድ ነው። እያሻሻልክ ትመጣለህ። ሁለተኛ ግን ልቦለዱን በትክክል ማወቅ ነው የምልህ፣ መረዳት፣ የገጸ ባህሪውን ባህሪ እዛ ላይ የሚጠቁሙ አለው። ከዛ ውጭ ደግሞ አንተ ከአጠቃላይ ልቦለዱ የምትገነዘባቸው ነገሮች አሉ። አሁን እዛ ላይ ትልቁ የነበረው ዣን ቫልዣ ነበረ። ዣን ቫልዣ በሕይወቱ ከፍተኛ መከራ ያየ ሰው ነው። በተፈጥሮም ግዙፍ ነው። ለረጅም ጊዜም በእስር ቤት የቆየ ነው እና እርጋታ ያለው በፊት ሰዎችን የሚጠላ በኋላ ግን ለሰዎች ውለታ ለማካፈል የተዘጋጀ ሕይወቱንም ጭምር እስከዛ ድረስ የሄደ ሰው ነውና ይሄንን ሰው እንዲሁ ምን አይነት ድምጽ ነው የሚገልጸው? ያው ሬዲዮ ድምጽ ነውና ምንድን ነው የሚገልጸው በሚለው ለሱ ትሰጣለህ። ሽማግሌው አሉ ካህኑ እና እድሜ የተጫናቸው ናቸው። በዚህ ላይ ደግሞ ለእውነት የቆሙና ሰውን ለመርዳት እና ሰውን መርዳት ብቻ አይደለም ክፉን ሰው ለመመለስ። አሁን ዣን ቫልዣን ሰርቋቸው ሄደ እና ይዘውት ሲመጡ እንዴ እኔ የሰጠሁት አይደለም ወይ ብለው ነው ምልህ። ሰውን በጣም ይጠላ የነበር ሰው ክፉ ነው ብሎ ያመነን ሰው ለካ እንዲህ አይነት ሰውም አለ እንዲህ ብሎ ለመቀየሩ ትልቅ አስተዋጽኦ ያበረከቱ ሰው ናቸውና እኚህን ሰው ምን አይነት ድምጽ ብሰጣቸው እንደዚህ አይነት ነገር ከአጠቃላይ ባህሪያቸውና ከመጽሐፉ ላይ ከሚጠቁሙ በመነሳት ነው። ካራክተር አናሊሲስ ትሰራለህ? እንደዛ ዝም ብሎ ይሄ በጣም ዝርዝር ሳይሆን በቃ እንደዚህ አይነት ራሴ ውስጥ ገነዘበውና ከዛ በኋላ እንደዚህ አይነት ድምጽ ለመስጠት ሞክራለሁ። በጣም ነው ደስ ያለኝ። በበርካታ ዜጎች ልጅነት፣ ወጣትነት ውስጥ ብዙ የዘራሃቸው ሀሳቦች አሉ፣ በማዘጋጀትም በድምጽም። ለዚህ ክብር መስጠት ይገባናል። እጅግ ደስ ብሎናል። 3 ወንድ ልጆች እንዳሉህ አውቃለሁኝና ለቤተሰቦችህ በዚች የቃለ ምልልስ አጋጣሚ መንገር የምትፈልገው? እንዳልከው 3 ልጆች አሉኝ። ለልጆቼም ለባለቤቴም ለወንድም እህቶቼም ለቤተሰቦቼ በሙሉ እወዳቸዋለሁ፣ አከብራቸዋለሁ ነው። ከነሱም ጋራ ደግሞ ምልህ ለዚህ ውጤት ያበቃኝም ማለት ነው የአድማጮች የሚሰጡ
ትልቅ ምላሽ ነው እየኮተኮተ ለነገ ስራህ የበለጠ አጋዥ የሆነ ለዚህ ያደረሰ እና ለአድማጮቼ ለፕሮግራም ተከታታዮቼ እንደናንተ ደግሞ ትላንትና ልጆች ሆነው ያዳምጡ የነበሩ ዛሬ ትልልቅ ቦታ የደረሱና ትልልቅ እና የሆነ ከልጅነት ጋር በተያያዘ አብሮ ማደግ አላል ትልቅ ነገር የተፈጠረ ስለሆነ እነዛም እንደ ልጆችህ የምታያቸው ናቸውና የህሊና ልጆችም አሉና ለነሱ ነው ሁሉ እንደ የከበረ ሰላምታዬን እና ምስጋና እንዲደርሳቸው ነው ፈልገው። በጣም አመሰግናለሁ ደጅ። እሺ ቴዲ አመሰግናለሁ።